ወደ እግዚአብሔር ቤት እንደገባ ካህናት በቀር መብላት ያልተፈቀደው የመስዋዕቱን እንጀራ እንደበላ ከእርሱም ጋር ለነበሩት እንደሰጣቸው ከቶ አላነበባችሁምን አላቸው ይላል። ቁጥር 27 ይቀጥልና ደግሞ ሰንበት ስለ ሰው ተፈጥሯል እንጂ ሰው ስለ ሰንበት አልተፈጠረም፣ እንዲሁም የሰው ልጅ ለሰንበት እንኳን ጌታዋ ነው አላቸው ይላል። ይህንን ክፍል እናያለን። በቁጥር 23 ላይ ሲጀምር ምን ብሎ ነው የሚለው? በሰንበትም ይላል። አሁን ስለ ሰንበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ታስተምራለች የሚለውን እናያለን። ኦኬ፣ ሁለት ሰንበት አለ ልናውቅና ልንረዳ የሚያስፈልገው። አንድምታ ትርጓሜያችሁን ገብታችሁ ብታዩ የማርቆስ ወንጌል ምዕራፍ 2 ቁጥር 23 ላይ ቅዳሜ ይላል። እንዲያውም ላንብብላችሁ። እንዲህ ነው የሚለው ይሄንን ሰንበት ተብሎ የተጠራ ፈሪሳውያን ደቀ መዛሙርት ቅዳሜ ሊሰሩት የማይገባ፣ በደንብ አድርጋችሁ ስሙኝ፣ ፈሪሳውያን ደቀ መዛሙርት ቅዳሜ ሊሰሩት የማይገባ ስራ ሲሰሩ አስተውል አሉት ብሎ ነው የወንጌል ትርጓሜያችን የሚያስቀምጠው። ቁጥር 20 አሁን ያነበብንበትን ክፍል ማለት ነው። ቅዳሜ ብሎ ይጠራዋል። ይሄኛው ሰንበት ቅዳሜ ነው ብሎ ይጠራዋል። እሺ፣ ሰንበት የሚለው ሐሳብ የሚለውን በሰፊው እንመልከት። በቤተክርስቲያናችን አስተምሮ ሁለት ሰንበት አለ። ይሄንን ልናቅና ልንረዳ ያስፈልጋል። የመጀመሪያው ቀዳሚት ሰንበት ትባላለች። ቀዳሚት ሰንበት ቅዳሜ ናት። ቀዳሚት ሰንበት፣ ቀደመ ማለት ቀደመ የሚለው የተገኘው የግዕዝ ግስ ቀደመ ወይም ደግሞ መጀመሪያ ሆነ ወይም ደግሞ ይሉና ሊቃውንቱ ፊት ሆነ ብለው ይፈቱታል። ስለዚህ ቀዳሚት ሰንበት ብለው ይጠሯታል ቅዳሜ። ኦኬ፣ ለምንድን ነው ቀዳሚት ሰንበት ወይም የመጀመሪያው ሰንበት ማለት ነው? ቀዳሚት ሰንበት ማለት የመጀመሪያ ሰንበት ማለት ነው። ለምንድን ነው ቅዳሜን የመጀመሪያው ሰንበት ብለው የሚጠሩት? በቅዳሜ ጌታችን መራችን እግዚአብሔር አምላክ አርፏልና፣ ስነ ፍጥረትን ከፈጠረ በኋላ እግዚአብሔር አምላክ ምን ብሏል? አርፏልና ያረፈበት ቀን ስለሆነ ሰንበት ብለው ይጠሯታል። ሰንበት ማለት በሰንበት የሚለው ቃል ፍቺ እንኳን ስንመለከት አቆመ፣ አረፈ ብለው ይፈቱታል። ለምሳሌ መጽሐፍ ቅዱስ ይህንን ይደግፋል። 1 2 3 መጽሐፍ ቅዱስ መረጃ እናያለን። ለምሳሌ ዘፍጥረት ምዕራፍ 2 ስትመለከቱ እግዚአብሔር አምላክ ኢየሱስ ክርስቶስ ፍጥረትን ከፈጠረ በኋላ ያረፈበት ቀን ሰንበት ቅዳሜ ነው። ይሄንን ሁለት የመጽሐፍ ቅዱስ ክፍል እንመልከት። ዘፍጥረት 1:27 እና ዘፍጥረት 1:27 እስከ 31 ያለው ሐሳብ በዕለተ ዓርብ በስድስተኛው ቀን የተፈጠሩትን እንመልከት። የሰው ልጅ አዳም የሚለው ቃል ለሰው ልጅ የሚነገር ፍቺ ነው። አዳም የተፈጠረው በስድስተኛው ቀን በዕለተ ዓርብ ነው። ይህንን መጽሐፍ ቅዱስ ይነግረናል ወይ? በዘፍጥረት ምዕራፍ 2 ቁጥር 1 ኦሪት ዘፍጥረት ምዕራፍ 2 ቁጥር 1 ለምትጽፉ ከቁጥር 1 እስከ 2 ላይ ተጽፎ እናገኛለን። እሱን እንመልከትና እንቀጥላለን። ምዕራፍ 2 ላይ ስለ ሰንበት ይናገራል። ከዛ በፊት ግን ምዕራፍ 1 ከቁጥር 27 እስከ 31 ያለውን ላንብበው። እግዚአብሔርም ሰውን በመልኩ ፈጠረ። ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው ይላል። ኦኬ፣ ለምሳሌ ቁጥር 23 ላይ ስትሄዱ ማታም ሆነ ጠዋትም ሆነ አምስተኛ ቀን ካለ በኋላ እግዚአብሔር አለ። ይሄ ስድስተኛው ቀን ፍጥረት ደግሞ ሲመጣ እግዚአብሔርም አለ ምድርን ሕያው ፍጥረታትን እንደወገኑ እንስሳትን ተንቀሳቃሾችን የምድር አራዊትን እንደወገኑ ታውጣ። እንዲሁም ሆነ። እግዚአብሔርም የምድር አራዊት እንደወገኑ አደረገ፣ እንስሳውንም እንደወገኑ፣ የመሬት ተንቀሳቃሹንም እንደወገኑ አደረገ። እግዚአብሔርም ያ መልካም እንደሆነ አየ ካለ በኋላ ቁጥር 26 ላይ እግዚአብሔርም አለ ሰውን በመልካችን እንደምሳሌያችን እንፍጠር፣ የባህር አሶችንና የሰማይ ወፎችን፣ እንስሳትን፣ ምድርን ሁሉ፣ በምድር ሁሉ የሚንቀሳቀሱትን ሁሉ ይግዙ። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔርም መልክ ፈጠረ፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ባረካቸው፣ እንዲህም አላቸው ብዙ ተባዙ፣ ምድርንም ሙሏት፣ ግዟትም፣ የባህር አሶችንም የሰማይ ወፎችንም በምድር ላይ የሚንቀሳቀሱትንም ሁሉ ግዟቸው ካለ በኋላ እግዚአብሔርም አለ እነሆ መብል የሆናችሁ ዘንድ በምድር ፊት ሁሉ ላይ ዝሩ፣ በእርሱ ያለውን ሐመልማል ሁሉ፣ የዛፍን ፍሬ የሚያፈራውን ዘር ያለውን ዛፍ ሁሉ ሰጠኋችሁ፣ ለምድርም አራዊት ሁሉ፣ ለሰማይም ወፎች ሁሉ፣ ለሕያው ነፍስ ላላቸው ለምድር ተንቀሳቃሾች ሁሉ የሚበቅል ሐመልማል ሁሉ መብል ይሆንላችሁ። እንዲሁም ሆነ። እግዚአብሔርም ያደረገው ሁሉ አየ፣ እነሆም እጅግ መልካም ነበረ። ማታም ሆነ
ጠዋትም ሆነ ካለ በኋላ this is the crucial word here ስድስተኛ ቀን ይላል። አያችሁ ስድስተኛ ቀን በስድስተኛ ቀን እግዚአብሔር አምላክ ፍጥረትን ጨረሰ። አሁን ምዕራፍ 2 ላይ ስትመጡ አረፈ የሚለውን ቃል የምናገኘው መቼ ነው? ምዕራፍ 2 ላይ ስትመጡ ሰማይና ምድርን ሰራዊቶቹንም ሁሉ ተፈጸሙ ካለ በኋላ በሰባተኛው ቀን ይሄው እግዚአብሔር የሰራውን ስራ በሰባተኛው ቀን ፈጸመ፣ በሰባተኛው ቀን ከሰራው ስራ ሁሉ አረፈ ይላል። እቺ ሰባተኛዋ ቀን ቅዳሜ ይሏታል ሊቃውንቱ። ለዚህ ነው የመጀመሪያዋ ሰንበት ቅዳሚት ሰንበት ቅዳሜ ብለው የሚጠሩት። እሁድ ደግሞ ሰንበተ ክርስቲያን ይባላል። በቤተክርስቲያናችን አስተምሮ አንደኛው ቀዳሚት ሰንበት ቅዳሜ ጌታችን እግዚአብሔር አምላክ ፈጥሮ ፍጥረትን የጨረሰበት ያረፈበት ቀን ስለሆነ ሰባተኛው ቀን ስለሆነ ቀዳሚት ሰንበት ብሎ ያቺ የመጀመሪያ ሰንበት ተብላ ትጠራለች። ሁለተኛ ደግሞ ሰንበተ ክርስቲያን እሁድ ይላሉ። ይሄ ደግሞ የሳምንቱ የመጀመሪያ ቀን ፍጥረትን መፍጠር እግዚአብሔር አምላክ ፍጥረትን መፍጠር የጀመረበት እግዚአብሔር ፍጥረትን መፍጠር የጀመረበት መች ነው? እሁድ ነው። ይሄንን አንዳንድ ሰው ሰኞ ወይም ደግሞ ቅዳሜ አድርጎ የሚያያል። ኖ እሁድ ነው። እሁድ መጀመሪያ ቀን እግዚአብሔር አምላክ ፍጥረትን ሲጀምር ፍጥረትን የጀመረበት ቀን ምንድነው? እሁድ ነው። ስለዚህ ሰንበተ ክርስቲያን ትባላለች። እቺ ፍጥረት የጀመረበት ቀን ይላሉ። ዕለተ ትንሣኤ ተብላም ትታያለች። የመጀመሪያ ቀን ተብላ ትጠራለች። በነገራችን ላይ የመጀመሪያው ቀን ሲባል የሳምንቱ የመጀመሪያ ቀን ተብሎ ሲጠራ መጽሐፍ ቅዱስ አስረጅ የሚያቀርቡ አባቶች አሉ። ለምሳሌ ሐዋርያት ሥራ ምዕራፍ 20 ቁጥር 7 ላይ ባልሳሳት እስቲ ሐዋርያት ሥራ ምዕራፍ 20 ቁጥር 7 ላይ ይሄንን እናገኛለን። ክርስቲያኖች ይሰባሰቡ ነበረ በመጀመሪያው ቀን ይለዋል። ሐዋርያት ሥራ ምዕራፍ 20 ቁጥር 7 ላይ እንዲህ ይላል፣ ከሳምንቱም በመጀመሪያው ቀን እንጀራ ለመቁረስ ተሰብስበን ሳለ ጳውሎስ በነገው ሊሄድ ስላሰበ ከእነርሱ ጋር ይነጋገር ነበር፣ እስከ መንፈቀ ሌሊትም ነገሩን አስረዘመ ይላል። ይሄ በጢሮአዳ ከቁጥር 1 ጀምራችሁ እናንታብቡት። ቁጥር 6 ላይ እኛ ግን ከቂጣ በዓል ቀን በኋላ ከፊልጵስዩስ በመርከብ ተነስተን በ5 ቀን ወደ ጢሮአዳ ወደ እነርሱ ደረስን፣ በዚያም 7 ቀን ተቀመጥን። አያችሁ ስንት ቀን ተቀመጥን? 7 ቀን ተቀመጥን ካለ በኋላ ከሳምንቱም በመጀመሪያው ቀን ይሄንን ክፍል ኢትዮጵያ ሊቃውንት ዕለተ እሁድ ይላሉ። እንጀራ ለመቁረስ ተሰብስበን ሳለ ጳውሎስ በነገው ሊሄድ ስላሰበ ከነርሱ ጋር ይነጋገር ነበር ይላል። ብቻ ክርስቲያኖች የቀደሙ ክርስቲያኖች በዕለተ እሁድ ህብረት ያደርጉ ነበረ። በመጀመሪያው ቀን ይሰባሰቡ ነበረ፣ እንጀራ ይቆርሱ ነበረ ብለው እሁድን የመጀመሪያ ቀን ብለው ይሰይሙታል። አንድም የፍርድ ቀን ብለው ይጠሯታል እና ሰንበተ ክርስቲያን ደግሞ እሁድ ተብላ ትጠራለች። ይሄንን መያዝ ያስፈልጋል። ኤኒዌይስ ስለ ሰንበት አይደለም ትምህርታችን፣ ወደ ማርቆስ ወንጌል እንመለስ። በሰንበትም ሲል ቅዳሜ ያሉበት አበው ለዚህ ነው በቅዳሜ ዕለት ተብሎ ነው የሚተረጎመው። በሰንበትም በእርሻ መካከል ሲያልፍ ደቀ መዛሙርቱ እየሄዱ እሸት ይቀጥፉ ጀመር። ደቀ መዛሙርቱ የተባሉት ሐዋርያት ጌታችን መራችን ኢየሱስ ክርስቶስ ደቀ መዛሙርት የሚለው ቃል የክርስቶስ ተከታዮች አይ ቲንክ ክሊር ነው። በክርስቶስ የሚያምን ደቀ መዝሙር ተብሎ ይጠራል። በነገራችን ላይ በጥንቷ ቤተ ክርስቲያን ላይ ለክርስቲያኖች ተብለው ከመጠራታቸው በፊት ደቀ መዝሙር ተብለው ይጠሩ ነበረ። በክርስቶስ ኢየሱስ የሚያምኑት ደቀ መዝሙር ብቻ ደግሞ አይደለም። በዚህ መንገድ ተብሎ ይጠሩ ነበር። ጌታችን መራችን ኢየሱስ ክርስቶስ እውነተኛ መንገድ እኔ ነኝ ብሎ ያስተምር ስለነበረ ኤርሊ ቸርች ላይ ክርስቲያን ተብሎ የተጠሩት በኋላ ላይ በአንጾኪያ በሐዋርያት ሥራ ምዕራፍ 11 ላይ ነው የምናገኘው። ሐዋርያት ሥራ ምዕራፍ 11 ላይ ስትመጡ ቁጥር 26 ባለሳሳት ትክክል ላይ ባገኘውን ጊዜ ወደ አንጾኪያ መጣው፣ በቤተክርስቲያንም 1 ዓመት ሙሉ ተሰበሰቡ፣ ብዙ ሕዝብም አስተማሩ፣ ደቀ መዛሙርትም መጀመሪያ በአንጾኪያ ክርስቲያን ተባሉ ይለናል ሉቃስ ሲጽፍልን። ከዛ በፊት ግን የዚያ መንገድ ወይም በዚያ መንገድ ተብለው ይጠሩ ነበር። ክርስቶስ እኔ እውነት መንገድ ነኝ ይል ስለነበረ በዚያ መንገድ ነኝ ብሎ የሚያስተምረው የክርስቶስ ተከታዮች ብለው ሲጠሯቸው በዚያ መንገድ ብሎ ይጠራል። አሁን ሐዋርያት ሥራ ምዕራፍ 9 ላይ ይሄንን እናገኛለን። ሐዋርያት ሥራ ምዕራፍ 9 ከቁጥር 1 እና 2 ላይ ስታርቡ ሳውል ግን የጌታን ደቀ መዛሙርት እንዲገድላቸው ገና እየዛተ ወደ ሊቀ ካህናት ሄደ። ሳውል የተባለ በኋላ ላይ በጳፋ ጳውሎስ ብለን የምናየው ማለት ነው። ቁጥር 2 ላይ በዚህ መንገድ ያሉትን ሰዎች ወንዶችን ሴቶችን ቢያገኝ አያቸዋል። በዚህ መንገድ ብለው ይጠሯቸው ነበረ። በዚህ መንገድ ማለት በክርስቶስ
ህይወት መንገድ ስለሆነ እንዲህ ብሎ በሚያስተምረው በክርስቶስ የሚያምኑ ተብሎ ይጠራል። ኦኬ በዚህ መንገድ ተብሎ ስማቸው ይጠራል። ኤኒዌይስ ማርቆስ ወንጌል ላይ ደቀ መዛሙርት ሲል የክርስቶስ ተከታዮች ሐዋርያቱን ያነሳል። በሰንበትም በእርሻ መካከል ሲያልፍ ደቀ መዛሙርቱ እየሄዱ እሸት ይቀጥፉ ጀመር ይላል። ኦኬ እሸት ይቀጥፉ ጀመር፣ ስለ ራባቸው እሸት ቀጥፈው መብላት ጀመሩ። አሁን ይህንን የተመለከቱ ክፉ ፈሪሳውያን ጻፍት ፈሪሳውያን ሰዱቃውያን በክርስቲያኖች ላይ ክርስቶስን በሚከተሉት ላይ በሐዋርያት ላይ በክርስቶስ ላይም መልካም የሆነ እይታ የላቸው። ስለዚህ ፈሪሳውያን ሊከሱት ይፈልጉ ነበረ። እግዚአብሔር አምላክ ኢየሱስ ክርስቶስን ሊከሱት ይፈልጉ ነበረ። ምክንያት ግን ሊያገኙበት አልቻሉም። ስለዚህ ባገኙት አጋጣሚ ለምሳሌ ደቀ መዛሙርቱ የሆነ ነገር ሲያደርጉ ሲያዩ ሕግን ጥሰዋል ብለው በሐሰት ይከሱ ነበር እና ያንን ነው የምናየው። የጥላቻቸውን ጥግ ነው። አንዳንድ ጊዜ እኮ ሰው ሲጠላ ያለ ምክንያት ዝም ብሎ ይከሳል። ዝም ብሎ ተነስቶ ብዙ ሰዎች ይከሷቸዋል። ጠላት ዲያብሎስ ከሳሽ ነው፣ ወንድሞች ከሳሽ ነው። አይተናል። በብሉይ ኪዳን በኢዮብ ታሪክ ላይ ኢዮብን ሲከስ የከንቱ የሆነ ክስን ውሸትን ገንዘብ አድርጎ ሲከስ እናያለን እና ፈሪሳውያንም በሐሰት ሲከሷቸው እናያለን። ቁጥር 24 ላይ ፈሪሳውያንም እነሆ በሰንበት ያልተፈቀደውን ስለምን ያደርጋሉ አሉት ይላል። አሁን በሰንበት ያልተፈቀደውን ስለምን ያደርጋሉ ብለው ሲከሱት እንመለከታለን። አሁን በሰንበት እዚህ ጋር እየከሰሱ ያሉት እነሱ ምንድነው? ዘጸአት ምዕራፍ 20 ቁጥር 8 እስከ 10 ላይ አንዴ ከፍቼው ላንብበው። ዘጸአት 20 ኦሪት ዘጸአት ምዕራፍ 20 ቁጥር 8 እና 10 ላይ እንዲህ የሚል ቃል አለ። እንግዲህ እግዚአብሔር አምላክ ሰንበት ቀን ትቀድሰው ዘንድ አስብ፣ 6 ቀን ስራ፣ ተግባርንም ሁሉ አድርግ። ከዛ 7ኛው ቀን ቀዳሚት ሰንበት ለቅዳሜ፣ 7ኛው ቀን ግን ለእግዚአብሔር ለአምላክ ሰንበት ነው። ሰንበት ነው ማለት ነው። ሰንበት ማለት አቆመ፣ አረፈ የሚለውን የትርጉም ነው የሚሰጠን እና እንዲያርፍ ሰው ልጅ 6 ቀን ይሰራል፣ በ7ኛው ቀን እንዲያርፍ። 7ኛው ቀን ግን ለእግዚአብሔር ለአምላክ ሰንበት ነው። አንተ ወንድ ልጅህም ሴት ልጅህም ሎሌህም ገረድህም ከብትህም በደጆችህም ውስጥ ያለ እንግዳ በእርሱ ምንም ስራ አትስሩ ብሎ እግዚአብሔር አምላክ ይሄንን ሕግ በሰንበት እስራኤላውያን ያከብሩ ዘንድ ይጠብቁ ዘንድ ይቀድሱት ዘንድ አዟቸዋል። ይሄንን ቃል ነው መሰረት አድርገው አሁን ማወቅ ያስፈልጋል ፈሪሳውያን የከሰሷቸው። ኦኬ ምን ብለው ነው የከሰሷቸው? እንመለስ። በሰንበት ፈሪሳውያንም እነሆ በሰንበት ያልተፈቀደውን ስለምን ያደርጋሉ አሉት። ኦኬ በሰንበት በውኑ በሰንበት ምግብ መብላት አልተፈቀደምን የሚለውን እናያለን። መጽሐፍ እውነት የብሉይ ኪዳን መጽሐፍ በተለይ በሰንበት ምግብ መብላት አልተፈቀደም ብሎ አስቀምጧል የሚለውን እንመለከታለን። በተለይ በዘዳግም መጽሐፍ ምዕራፍ 23 ከቁጥር 24 እስከ 25 ያለውን ክፍል እናያለን። ከዛ በፊት ግን ይሄንኑ ታሪክ በነገራችን ላይ ያው ማርቆስ፣ ሉቃስ፣ ማቴዎስ አብሮ የሚታይ ወንጌል አይደለ ብለን ባለፈው እኔም ጳላዲም የነገርናችሁ ሲናፕቲክ ጋስፐል ማለት አብሮ የሚታይ ተብሎ ነው የሚነበበው እና ሉቃስን በሚደንቅ ሁኔታ አስቀምጦታል። ሉቃስ ይሄንኑ መጽሐፍ 6 ላይ ነው የምታገኙት። የሉቃስ ወንጌል ምዕራፍ 6 ላይ ይሄንኑ ታሪክ ስቶሪውን ከቁጥር 2 ጀምሮ ከቁጥር 1 ጀምሮ ታነቡታላችሁ። እንዲህ ይላል። በሰንበትም በእርሻ መካከል ያልፍ ነበረ፣ ደቀ መዛሙርቱም እሸት ይቀጥፉ በእጃቸው እያሹ ይበሉ ነበር። ከፈሪሳውያን ግን አንዳንዶች በሰንበት ሊያደርግ ያልተፈቀደውን ስለምን ታደርጋላችሁ አሏቸው ብሎ ሉቃስ ወንጌል ላይም ተጽፏል። ለዚህ ነው በነገራችን ላይ መለስ ብላችሁ ይሄንን መነግራችሁ ለምንድን ነው ሉቃስ፣ ማቴዎስ፣ ማርቆስ አብሮ የሚታይ ወንጌል የተባለው የሚለውንም በዚሁ እየተረዳችሁ እንድትሄዱ ነው። ኦኬ አንድ አይነት ታሪክ ስቶሪዎች ገንዘብ አድርገዋልና በዚህ መልኩ ይታያል። ኦኬ እሺ እንመለስ ወደ ማርቆስ ወንጌል። ስለዚህ ፈሪሳውያን በሰንበት ያልተፈቀደውን ስለምን ያደርጋሉ አሉት ብለው በሐሰት ነው የከሰሱት። ምክንያቱም መጽሐፍ ምን ይላል? መጽሐፍ ሚላ አንደኛ በሰንበት ቀን በቀዳሚት ሰንበት ቀን ምግብ እንዳይበሉ አልተከለከለም።
ኦኬ እስና የተከለከለ ነገር የለም። ይልቁንስ የሚገርማችሁ በዘዳግም መጽሐፍ ምዕራፍ 23 ላይ እንዲህ የሚል ቃል ተጽፎ እናያለን። ዘዳግም ጥቅስ መደጋግመው እናንተ እንድትጽፉ ነው። ኦኬ በመጽሐፍ የበረታችሁ ትኖራላችሁ የሚል እምነት አለኝ። ዘዳግም ምዕራፍ 23 ላይ ስትመጡ ከቁጥር 24 እስከ 25 ላይ እንዲህ የሚል ቃል ተጽፏል። ወደ ባልንጀራህ ወይን ቦታ በገባህ ጊዜ እስክትጠግብ ድረስ ከወይኑ ብላ። ኦኬ ወደ ባልንጀራ ወይን ቦታ በገባህ ጊዜ እስክትጠግብ ድረስ ከወይኑ ብላ፣ ወደ ዕቃህ ግን ከእርሱ ምንም አታግባ። ወደ ባልንጀራ እርሻ በገባህ ጊዜ እሸቱን በእጅህ ቀጥፈህ ብላ፣ ወደ አልታጨደው ወደ ባልንጀራ እህል ግን ማጭድ አታግባ ይላል። አሁን አንደኛው ክስ ሰንበት አያከብሩም በሚለው ስራ ሰርተዋል የሚል የሐሰት ክስ ነው። ግን እዛው ክስ ላይ ማለት ነው እዛው ክስ ላይ ሌላም ክስ አለ። ምንድነው? እየሰረቁ እንደሆነ ኦኬ እሸት ቀጥፈው ሲበሉ የነርሱ ካልሆነው እሸት ቀጥፈው እየበሉ ነው እየሰረቁ ነው የሚል ሌላም ክፉ የሆነ ክስ አብሮ አለ ተያይዞ የሚነሳ እና ግን የእግዚአብሔር ቃል ምንድነው የሚለው? ፈሪሳውያን በጥላቻ ታውረዋል። ስለዚህ ቃሉን እንኳን አልተረዱም። በዘዳግም መጽሐፍ የተጻፈው ላይ ዘዳግም ምዕራፍ 23 ላይ ወደ ባልንጀራ ወይን ቦታ በገባህ ጊዜ እስክትጠግብ ድረስ ከወይኑ ብላ ይላል። ከዛ ወደ ዕቃ ግን ከእርሱ ምንም አታግባ ብላ፣ ረሃብህን አስታግሰው፣ ከዛው ግን ይዘህ አትሂድ የሚል ቃል አለ። ቀጥፈ ወደ ዕቃ ግን ከእርሱ ምንም አታግባ። ወደ ባልንጀራ እርሻ በገባህ ጊዜ እሸቱን በእጅ ቀጥፈ ብላ፣ ወደ አልታጨደው ወደ ባልንጀራ እህል ግን ማጭድ አታግባ። ሐዋርያት አድርገዋል ወይ? አላደረጉም። እዛው ማርቆስ ወንጌል ላይ ምንድነው ያለው? ቁጥር 23 ላይ በሰንበትም በእርሻ መካከል ሲያልፍ ደቀ መዛሙርቱ እየሄዱ እሸት ይቀጥፉ ጀመር። እንዲያውም ደቀ መዛሙርቱ ሕገ እግዚአብሔርን ነው የጠበቁት። ሕግ አይደለም ሰንበትን ሊያፈርሱ በዘዳግም መጽሐፍ የተጻፈውን ነው እነሱ በዘዳግም መጽሐፍ የተጻፈውን ነው የጠበቁት። ኦኬ ወደ ይዘው አልሄዱም። ቀጥፈው ስለራባቸው ግን ተመግበዋል። ይሄንን መጽሐፍ ግን ፈሪሳውያን ይሄንን የእግዚአብሔርን ቃል ሊመለከቱ አልወደዱም። ለምን? በጥላቻ ታውረዋልና። ታስታውሳላችሁ ቅዱስ ዮሐንስ በአንደኛ ዮሐንስ መልእክት ላይ አንደኛ ዮሐንስ መልእክት ምዕራፍ 2 ለኤፌሶን በጻፈው በኤፌሶን ላሉ ክርስቲያኖች በጻፈው መልእክቱ ላይ ምዕራፍ 2 ቁጥር 11 ላይ እንዲህ ይላል፣ ወንድሙን የሚጠላ ግን በጨለማ አለ፣ በጨለማ ይመላለሳል፣ የሚሄድበትንም አያውቅም፣ ጨለማም አይኖቹን አሳውሮታልና ይላል። መጽሐፍን እንዳያስተውሉ በጥላቻ በክርስቶስ ጥላቻ በደቀ መዛሙርቱ ጥላቻ ታውረው ስለነበረ መጽሐፍትን እንኳን እንግዲህ ሊረዱ አልፈቀዱም። በነገራችን ላይ ፈሪሳውያንም ሆነ ሰዱቃውያን አምስቱን የሙሴ መጽሐፍ ይቀበላሉ፣ በምኩራባቸው ያነባሉ፣ በጸሎት ስፍራቸው። ሰዱቃውያንም ፈሪሳውያንም ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘሁልቁ፣ ዘዳግም ይቀበላሉ። ኦኬ ያነባሉ። ደግሞ ግን ጥላቻ ስላላቸው ይህንን ቃል ሊያስተውሉ አልወደዱም። በሐሰት ክርስቶስን በሐሰት ደቀ መዛሙርቱን ሲከሱ እንመለከታለን። አሁን ጌታችን መራችን ኢየሱስ ክርስቶስ ምን አይነትን መልስ መለሰላቸው የሚለውን እንመልከት። እርሱም ይላል ዳዊት ባስፈለገውና በተራበ ጊዜ እርሱ አብሮት ከነበሩት ጋር ያደረገውን አብያተር ሊቀ ካህናቱን በነበረ ጊዜ ወደ እግዚአብሔር ቤት እንደገባ ከካህናትም በቀር መብላት ያልተፈቀደውን የመስዋዕቱን እንጀራ እንደበላ ከእርሱም ጋር ለነበሩ እንደሰጣቸው ከቶ አላነበባችሁምን አላቸው ይላል። ለምንድነው የዳዊትን ያነሳው? ዳዊትን አባታችን ብለው ይመለከቱታል። እንዲያውም የኢትዮጵያን ሊቃውንት የማቴዎስ ወንጌል ልክ ሲጀምር ምዕራፍ 1 ቁጥር 1 ላይ የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ይላል። ማቴዎስ ወንጌሉን ሲጀምር ዳዊትና አብርሃምን አነሳ። ስለምን ቢሉ ይላሉ ዳዊትና አብርሃምን አንስቶ ስለ ክርስቶስ ነገራቸው። ዳዊትና አብርሃም በእስራኤላውያን ዘንድ እጅጉን የተወደዱ ናቸው። ኦኬ እጅጉን የተወደዱ ናቸው። ስለዚህ ዳዊትና አብርሃም ሲል ልባቸው ይከፈታል። ከዛ ነገረ ክርስቶስን ይነግራቸዋል። ኦኬ ከዳዊት የሚበልጠው ከአብርሃም የሚበልጠውን ኢየሱስ ክርስቶስን ይነግራቸዋል። ስለዚህ የዳዊት ልጅ አብርሃም ልጅ ያለበት አንዱ ምክንያት ይህ ነው ይላሉ። ዳዊትና አብርሃም በእስራኤላውያን ዘንድ እጅጉን የተወደዱ ናቸው። ስለዚህ ጌታችን ምን አደረገ? ዳዊት ይሄንን አላደረገም ወይ?
ፍርዳቸው ሚዛናቸው ትክክል እንዳልሆነ ነው እየተናገረ ያለው። ደቀ መዛሙርቱ ሲጀምር ህግን አልጣሱም፣ ግን ህግን ጥሰዋል ብለው ፈሪሳውያን ከሷቸዋል። አላነበባችሁም ወይ? ክሳችሁ ሚዛናዊ አይደለም። ለምን? ዳዊት በተራበ ጊዜ ካልተፈቀደለት ህብረት አላደረገም ወይ? ከካህናት በቀር መብላት ያልተፈቀደውን የመስዋዕቱን እንጀራ እንደበላ አላስተዋላችሁም? አላነበባችሁምን? ክፉ ዳኞች ሆናችኋል እያላቸው ነው። ለምን? በያዕቆብ መልእክቱ ምዕራፍ 2 ላይ ስትመጡ ምን ብሏል? የያዕቆብ መልእክት ምዕራፍ 2 ላይ አብረን እናንብበው። ወንድሞች ሆይ በክብር ጌታ በጌታችን በኢየሱስ ክርስቶስ ያለውን እምነት ለሰው ፊት በማድላት አትያዙ ይላል። የወርቅ ቀለበት ያደረገ የጌጥ ልብስ የለበሰ ሰው ወደ ጉባኤያችሁ ቢገባ፣ እድፍ ልብስም የለበሰ ድሃ ሰው ደግሞ ቢገባ የጌጥ ልብስም የለበሰውን ተመልክታችሁ አንተስ በዚህ በመልካም ስፍራ ተቀመጥ ብትሉት፣ ድሃውን አንተስ ወደዚያ ቁም ወይም ከእግሬ መረገጫ በታች ተቀመጥ ብትሉት ራሳችሁ መለያየታችሁ አይደለምን? ካለ በኋላ ቁጥር 4 ላይ ክፉ ሐሳብ ያላቸው ዳኞች መሆናችሁ አይደለምን ብሎ ያዕቆብ ያስተምራል። ስለዚህ አድሎ እያደረጋችሁ አይደለም ወይ? ደቀ መዛሙርቱን ከሰሳችሁ። እናንተው በመካከላችሁ የምትወዱት ዳዊት ግን ይህንን አላደረገም ብሎ ያነሳል። ከየት ነው ያመጣው? ይሄንን አንደኛ ሳሙኤል ምዕራፍ 21 ላይ ተጽፏል። የዳዊት ታሪክ አንደኛ ሳሙኤል ምዕራፍ 21 ላይ ስታነቡት ይህንን ቃል በቃል ክርስቶስ አንስቶ የሚናገረው ከመጽሐፈ ሳሙኤል ቀዳማዊ ምዕራፍ 21 ቁጥር 1 እስከ 6 ያለውን ታሪክ ነው። እስቲ አብረን እናንብበው። እንዲህ ይላል። በኋላ ጠቅለል አድርገን የዚህ ታሪክ ዋና መልእክቱ ምንድነው የሚለውን እንመለከታለን። ከዚህ ጋር ተያይዞ እግዚአብሔር አምላክ ለምንድነው እግዚአብሔር ሰንበትን ለእስራኤላውያን ሕግ አድርጎ የሰጠው የሚለውንም ክፍል እናያለን። ዮሐንስ ዘደማስቆ 2 ነጥቦች ያነሳሉ። እነሱን እናነሳና እንትን እንላለን ማለት ነው። እሺ እንመለስ ወደ መጽሐፈ ሳሙኤል ቀዳማዊ ምዕራፍ 21 ቁጥር 1 እስከ 6 ተመልከቱ። ዳዊትም ወደ ካህኑ ወደ አቢሜሌክ ወደ ኖብ መጣ። አቢሜሌክም እየተንቀጠቀጠ ዳዊትን ሊገናኘው መጣና ስለምን አንተ ብቻህን ነህ? ከአንተስ ጋር ስለምን ምንም የለም አለው። ዳዊትም ካህኑን አቢሜሌክን የተላክበት ነገርና የሰጠው ትእዛዝ ማንም አይወቅ ብሎ ንጉሥ አንድ ነገር አዞኛል። ስለዚህም ብላቴኖቹን እንዲህ ባለ ስፍራ ተዋቸው ካለ በኋላ አሁንስ በእጅህ ምን አለ? 5 እንጀራ ወይም የተገኘውን በእጄ ስጠኝ አለው። ካህኑም ለዳዊት መልሶ ሁሉ የሚበላው እንጀራ የለኝም፣ ነገር ግን የተቀደሰ እንጀራ አለ። በደምብ ስሙ። ብላቴኖች ከሴቶች ንጹሐን እንደሆኑ መብላት ይቻላል አለው። ዳዊት ለካህኑ መልሶ በእውነት ከወጣን ጀምረን እኛ ሰውነታችንን ከሴቶች 3 ቀን ጠብቀናል። የብላቴኖችም ዕቃ የተቀደሰች ናት። ስለዚህ ዛሬ ዕቃቸው የተቀደሰች በመሆኗ እንጀራው እንደሚበላ እንጀራ ይሆናል አለው። ካህኑም በእርሱ ፋንታ ትኩስ እንጀራ ይደረግ ዘንድ ከእግዚአብሔር ፊት ከተነሳው ከገጹ ህብስት በቀር ሌላ እንጀራ አልነበረምና የተቀደሰውን እንጀራ ሰጠው። በዚያን ቀን ከሳኦል ባሪያዎች አንድ ሰው በእግዚአብሔር ፊት ተገኝቶ ነበር። ስሙም ኤዶማዊ ዶይቅ ነበረ። ለሳኦልም የእረኞች አለቃ ነበረ እያለ ይቀጥላል። ብቻ ዳዊት ግን ካልተፈቀደለት ለካህናቱ ብቻ ከተፈቀደው ከካህናት በቀር መብላት ያልተፈቀደውን እንጀራ በልቷል። በተራበ ጊዜ በልቶ አርፏል። ስለዚህ ክርስቶስ ምን አለው? ከካህናት በቀር መብላት ያልተፈቀደውን የመስዋዕቱን እንጀራ እንደበላ ከእርሱም ጋር ለነበሩ እንደሰጣቸው ከቶ አላነበባችሁምን አላቸው። ፍርዳቸው አድሎነት እንደሚታየው ሲገልጽላቸው ነው። አንድም ይህንን ስንጨርስ ሰንበት እዛው ቁጥር 27 እና 28 ላይ የሰንበት ዓላማ ምንድነው የሚለውን እናያለን። ቁጥር 27 ላይ ደግሞም ሰንበት ስለ ሰው ተፈጥሯል እንጂ ሰው ስለ ሰንበት አልተፈጠረም፣ እንዲሁም የሰው ልጅ ለሰንበት እንኳን ጌታዋ ነው አላቸው ይላል። ቁጥር 28 ላይ እንዲሁም የሰው ልጅ ለሰንበት ጌታዋ ነው የሚለው እርሱ ኢየሱስ ክርስቶስ የሰው ልጅ ብሎ ራሱን ይጠራል። የሰው ልጅ ያለው የእናታችን የቅድስት ድንግል ማርያም ልጅ መሆኑን ሲገልጽ ነው። ምክንያቱም ቅዱስ ጳውሎስ በገላትያ ምዕራፍ 4 ላይ እንዲህ ብሎ ይናገራል።
ከሴት የተወለደ ብሎ ይጠራዋል ገላትያ ምዕራፍ 4:4 ላይ። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደ ከሕግም በታች የተወለደውን ልጁን ላከ ይላል። ስለ ኢየሱስ ክርስቶስ ሲናገር ራሱን የሰው ልጅ ብሎ ይጠራል። የእናታችን የቅድስት ድንግል ማርያም ልጅ መሆኑን ሲናገር ነው። አንድም ይህ ኢየሱስ ክርስቶስ የሰው ልጅ ተብሎ የተጠራው ኢየሱስ ክርስቶስ የሰንበት ጌታዋ ነው። ኦኬ ክርስቲያኖች አማናዊው እውነተኛው ሰንበት ለክርስቲያኖች ኢየሱስ ክርስቶስ ነው። ይህን ማወቅና መረዳት ያስፈልጋል። እርሱ የሰንበት ጌታዋ ነው። ያረፍንበት ሰንበት ማለት ምን ማለት ነው? ማረፍ ማለት ነው አይደለ? አረፈ። እኔና እናንተ ክርስቲያኖች ያረፍንበት በማን ስም ነው ያረፍነው? ኢየሱስ ክርስቶስ በሚለው ስም። ከድቅድቅ ጨለማ ወደሚደነቅ ብርሃን የወጣ ነው በማን ነው? ክርስቶስ ኢየሱስ በቀራንዮ ላይ ቤዛ በመሆኑ ነው። ለዚህ ነው አበው በትርጓሜያችን እውነተኛ ሰንበት ኢየሱስ ክርስቶስ ነው የሚሉት። እና የሰንበት ጌታዋ እርሱ እንደሆነ፣ ሰንበት ስርዓትን የሰራ እርሱ እንደሆነ፣ እርሱ አምላክ እንደሆነ፣ እርሱ የጌቶች ጌታ እንደሆነ ነው የነገራቸው ቁጥር 28 ላይ። ቁጥር 27 ላይ ደግሞ ሰንበት ስለ ሰው ተፈጥሯል እንጂ ሰው ስለ ሰንበት አልተፈጠረም። ስለምን እንዲህ ያለ ቢሉ ሰንበት የተፈጠረው ሰውን ለማገልገል እንጂ ሰው ሰንበትን ለማገልገል አልተፈጠረም። በሰንበት መልካም ማድረግ ተፈቅዷል። በሰንበት መልካም ማድረግ ሰንበት የተሰራው ሰው ልጅ ሊያርፍ እንጂ ሰው ልጅ ሊጽናና እንጂ ሰው ልጅ ከድካሙ ሊያርፍ እንጂ ሌላ ሸክም ሊሆንበት አይደለም። ስለዚህ ሰንበት የተሰራው የተፈጠረው ሰውን ለማገልገል እንጂ ሰው ሰንበትን ለማገልገል አልተፈጠረም። ሰው ስለ ሰንበት አልተፈጠረም ይላል። ይህንን ደግሞ በትንቢቱ ሆሴ ላይ እናገኛለን። ተመልከቱ። በኋላ ላይ ሁለት ነጥቦች እናነሳለን። ዮሐንስ ዘደማስቆ ስለ ሰንበት ያነሳቸውን ሁለት ነጥቦች እናነሳለን። ከዛ በፊት ትንቢተ ሆሴ ምዕራፍ 6 አስረጅ ለምትይዙ ሰዎች ትንቢተ ሆሴ ምዕራፍ 6 ቁጥር 6 ላይ እንሂድ። እንዲህ ይላል የእግዚአብሔር ቃል። ሆሴ ምዕራፍ 6 ቁጥር 6 ላይ ከመስዋዕት ይልቅ ምሕረትን ከሚቃጠለው መስዋዕት ይልቅ እግዚአብሔርን ማወቅ እወዳለሁ። ደግመን እናንብበው። ቁጥር 6 ላይ ነው ከመስዋዕት ይልቅ ምሕረትን እግዚአብሔር የሚወደው ከመስዋዕት ይልቅ ምሕረትን ከሚቃጠለው መስዋዕት ይልቅ እግዚአብሔርን ማወቅ እወዳለሁ። ይሄንን መስዋዕት ይሄንን ግብር ገንዘብ እንድናደርግ እግዚአብሔር የሚወደው ይሄንን ነው እያለ በሆሴ ላይ ሆኖ እግዚአብሔር አምላክ ያስተምራል፣ ይገስጸናል። ይሄ ደግሞ በኢሳይያስም መጽሐፍ ተጽፏል። ኢሳይያስ 58 ላይ የሰዎችን እረፍት የሚወድ አምላክ ነው። የሰዎችን መጽናናት የሚወድ አምላክ ነው። እግዚአብሔርን ማወቅ ገንዘብ እንድናደርግ የሚሻ አምላክ ነው። ኢሳይያስ ምዕራፍ 58 ከቁጥር 1 እስከ 9 እንደዚህ የሚል ቃል ተጽፎ እናነባለን። ኢሳይያስ 58 ከቁጥር 1 ጀምሮ ላንብበው እስከ 9። በኃይል ጩህ፣ አትቆጥብ፣ ድምፅህን እንደ መለኮት አንሳ። ለሕዝቤ መተላለፋቸውን ለያዕቆብ ቤትም ኃጢአታቸውን ንገር። ነገር ግን ዕለት ዕለት ይሹኛል፣ መንገዴንም ያውቁ ዘንድ ይወዳሉ። ጽድቅን እንዳደረጉ የአምላካችን ፍርድ እንዳልተዉ ሕዝብ እውነተኛ ፍርድ ይለምኑኛል። ወደ እግዚአብሔር ለመቅረብ ይወዳሉ። ስለምን ጾምን? አንተም አልተመለከትነንም። ሰውነታችንስ ስለምን አዋረድን? አንተም አላወቅንም ይላሉ። እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ፣ ሰራተኞቻችሁን ሁሉ ታስጨንቃላችሁ። እነሆ ለጥልና ለክርክር ትጾማላችሁ፣ በግፍ ጡጫም ትማታላችሁ። ድምፃችሁንም ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙ አትጾሙ። እኔ የመረጥኩት ጾም ይህ ነውን? ሰውስ ነፍሱን የሚያዋርድ እንደዚህ ባለ ቀን ነውን? በውሉ ራሱን እንደ እንግጭ ዝቅ ያደርግ ዘንድ ማቅንም አመድንም በበታቹ ያነጥፍ ዘንድ ነውን? በውኑ ይህን ጾም በእግዚአብሔር ዘንድ የተወደደ ቀን ትለዋለህን? እኔስ የመረጥኩት ጾም ይህ አይደለም፣ የበደለን እስራቱን ትፈቱ ዘንድ፣ የቀንበርንስ ጠፍር ትለቁ ዘንድ፣ የተገፉትንስ አርነት ትሰዱ ዘንድ፣ ቀንበሩንስ ሁሉ ትሰብሩ ዘንድ አይደለምን? እንጀራንስ ለተራበ ትቆርስ ዘንድ፣ ስደተኞችንም ድሆችንም ወደ ቤት ታገባ ዘንድ፣ የተራቆቱንም ብታይ ታለብስ ዘንድ፣ ከስጋ ዘመዶች እንዳትሸሽግ አይደለምን? እያለ እግዚአብሔር አምላክ ይቀጥላል። እንግዲህ በሰንበት ቀን እግዚአብሔር አምላክ እንድናደርግ የሚወደው ይህንን ነው። የተራቡትን ማብላት፣ የተጠሙትን ማጠጣት፣ እረፍት እንድናገኝበት ሰንበትን ስለኛ ፈጠረ እንጂ እኛ ለሰንበት አልተፈጠርንም ብሎ ጌታችን ይናገራል። ሁለት ክፍል ላንሳ። ዮሐንስ ዘደማስቆ ለእስራኤላውያን ለምን ሰንበትን ሕግ አድርጎ ሰጠ የሚለውን ነጥብ አንደኛ ይላሉ ባሪያዎችው ሆነ እንስሶች በሰንበት እረፍት እንዲያገኙ ነው። አንደኛ እግዚአብሔር አምላክ ሰንበት ለምንድን ነው
ለእስራኤላውያን ሕግ አድርጎ የሰጠው የሚለውን ዮሐንስ ዘደማስቆ ሲናገር ባሪያዎችም ሆነ እንስሶች በሰንበት ዕረፍት እንዲያገኙ ነው፣ ጻድቅ ሰው ስለሚያገለግሉት ነገር ያስባልና ይላል። ሁለተኛ ደግሞ ከቁሳዊ ነገር ርቀው ተሰብስበው በሰንበት በምስጋና መጽሐፍትን በማንበብ እንዲያሳልፉ ነው ይላል። ጉድ እኮ ነው። ዛሬ እኔና እናንተ ተው ሰንበተ ክርስቲያን ለምን ተሰጠን? ኦኬ ምን እንድናደርግ ነው? ሰንበተ ክርስቲያን ቁጭ ብለን እግዚአብሔርን እንድናቅ ሆሴ እኮ ነግሮናል። ሆሴ 6:6 ላይ ምንድነው ያለው? እግዚአብሔር የሚወደው መስዋዕት ምንድነው? እርሱን ማወቅ። ይሄው ደግመን እናንብበው። ሆሴ ትንቢተ ሆሴ ምዕራፍ 6 ቁጥር 6 ላይ እኔ የምወደው መስዋዕት አለ እግዚአብሔር አምላክ፣ እኔ የምወደው መስዋዕት ምን አይነት መስዋዕት ነው? ከመስዋዕት ይልቅ ምህረትን አለ፣ ከሚቃጠልም መስዋዕት ይልቅ እግዚአብሔርን ማወቅ እወዳለሁና ይላል። ስለዚህ ሰንበት የተሰጠችው ሰዎች አርፈው ቁጭ ብለው ምን እንዲያደርጉ ነው? ምን እንዲያደርጉ ነው? አሁን እንኳን አነበብኩት አለ ዮሐንስ ዘደማስቆ እንደነገረን ምን እንዲያደርጉ ነው ሰንበትን የሰጠዋል? ከቁሳዊ ነገር ርቀው ተሰብስበው በሰንበት በምስጋና መጽሐፍትን በማንበብ እንዲያሳልፉ ነው። አያችሁ አይደለ? መጽሐፍትን በማንበብ ስለ እግዚአብሔር በማንበብ እግዚአብሔር ማን ነው የሚለውን የእግዚአብሔርን ቸርነቱን፣ ኃያልነቱን፣ ምህረቱን እሱን እያነበቡ እግዚአብሔርን እያወቁ እንዲኖር ነው ሰንበት የተፈጠረው። ለሰው ልጅ ነው ሰንበት የተፈጠረው እንጂ ምግብ እንዳይበላ ፈሪሳውያን በሐሰት ያቀረቡትን ክስ እንዲመለከት ገንዘብ እንዲያደርግ አይደለም። ስለዚህ እኛ ከዚህ ክፍል ከዚህ ታሪክ ምንድነው የምንማረው? አንደኛ የሰንበት ጌታዋ ሰንበትን የሰራልን ኢየሱስ ክርስቶስ እርሱ የሰንበት ጌታዋ መሆኑን ይገልጻል። ሁለተኛ ሰንበት የተፈጠረው እኔና እናንተን ለማገልገል እንጂ ኦኬ የሰው ልጅ ሰንበት የተፈጠረው ለሰው ልጅ ለማገልገል እንጂ የሰው ልጅ ሰንበትን ለማገልገል እንዳልሆነ፣ በሰንበት ቀን ደግሞ እግዚአብሔር የሚወደውን ስራ ማድረግ እንደሚገባን ቅዱሳን መጽሐፍትን ማንበብ፣ በእግዚአብሔር ቃል ሙላት ተመላለሱ እንዲል እግዚአብሔር ቃል በእግዚአብሔር ቃል ሙላት እንመላለስ ዘንድ እግዚአብሔርን እናመሰግን ዘንድ የታመሙ የተራቡ የተጠሙትን እንጠይቅ ዘንድ የተራቆቱትን እናለብስ የተጠሙ እናጠጣ የተራቡትን እናበላ ዘንድ በሰንበት ሰንበት የሚለው ቃል ራሱ አቆመ አረፈ የሚል ትርጉም ነው ያለውና እንድናርፍ እግዚአብሔርን እንድናመሰግን እንጂ በሰንበት እጅ አጣምረን ቁጭ እንድንል አይደለም። አንዳንድ ሰው እንደዛም ይመስለዋል። ይሄ ከእውነት የራቀ ነው። እግዚአብሔር አምላክ ሰንበትን ይሰራልን እኛ እግዚአብሔር እንድናመሰግን መጽሐፍትን እንድናነብ በመልካም እርሱ በሚወደው መንገድ እንድንመላለስ ነው። አንዳንድ ሰው ግን ሰንበት ሲመጣ ቁጭ የሚላል። አንዳንዱ በየጭፈራ ቤቱ በየመጠጥ ቤቱ በየኃጢአት ጎዳና ይሄዳል። ያ ፍጹም ክርስትና አይደለም። በሰንበት ቀን አባቶቻችን እንዳስተማሩን ምን ማድረግ አለብን? ከቁሳዊ ነገር ርቀን ተሰብስበን በሰንበት በምስጋና መጽሐፍን በማንበብ እንዲያሳልፉ ነው ይላል። ይሄ ደግሞ መጽሐፍ ቅዱሳዊ ነው። በሐዲስ ኪዳን ሐዋርያት ሥራ ምዕራፍ 27 ላይ ምዕራፍ 20 ላይ አይተናል። ከቁጥር 7 ሐዋርያት ሥራ ምዕራፍ 20 ቁጥር 7 ላይ ደግሜ ባነበው ደስ ይለኛል። ይሄንን ሲያደርጉ ሐዋርያት እንመለከታለን። ህብረት ሲያደርጉ እንጀራ ሲቆርሱ ሐዋርያት ሥራ ምዕራፍ 20 ቁጥር 7 ይሄው እንዲህ ተብሎ ተጽፏል። ከሳምንቱም በመጀመሪያ ቀን እንጀራ ለመቁረስ ተሰብስበን ሳለን ጳውሎስ በነገው ሊሄድ ስላሰበ ከነርሱ ጋር ይነጋገር ነበር፣ እስከ መንፈቀ ሌሊትም ነገሩን አስረዘመ ይላል። ከሳምንቱም በመጀመሪያ ቀን እንጀራ ለመቁረስ ተሰብስበን ሳለ ብሎ ነው የሚጀምረው። ይሄ የፍቅር እንጀራ መንፈሳዊ እንጀራ ኦኬ። ምክንያቱም እዛው ይሄ የስጋ እንጀራ ከበሉ በኋላ የሚገርማችሁ ነገር ቁጥር 8 ጀምራችሁ ስታነቡ ሐዋርያው ቅዱስ ጳውሎስ ሲያስተምር እናያለን። ሐዋርያው ቅዱስ ጳውሎስ እያስተማረ ነው። ይኸው እንደው ቁጥር 8 ላይ ተሰብስበንም በነበርንበት ሰገነት እጅግ መብራት ነበረ። አውጤኪስ የሚሉት አንድ ጎበዝ በመስኮት ተቀምጦ ታላቅ እንቅልፍ አንቀላፍቶ ነበር። ጳውሎስ ነገር ባስረዘመ ጊዜ እንቅልፍ ከብዶት ከ3ኛው ደርብ ወደታች ወደቀ፣ ሞቶም አነሱት ይላል። ሐዋርያው ቅዱስ ጳውሎስ በሰንበት ምን ያደርግ ያስተምር ነበረ። እንጀራ ከቆረሱ በኋላ ቃል እግዚአብሔርን ያስተምር ነበረ። ለዛሬን እንዲህ ያለው ቅዱስ ዮሐንስ ዘደማስቆ ምንድነው ያለው? ዮሐንስ ዘደማስቆ ከቁሳዊ ነገር ርቀን ተሰብስበን በሰንበት በምስጋና መጽሐፍትን በማንበብ እንዲያሳልፉ ነው ይላል። ኤኒዌይስ ወደ ሌላ ታሪክ ውስጥ አውጤኪስን ይዤ ወደ ሌላ ታሪክ ውስጥ መግባት አልፈልግም። ግን በሰንበት ምን ይደረጋል?
ክርስቲያኖች ተሰብስበው ቃል እግዚአብሔርን ይማራሉ። ለዛ ነው ሐዋርያት ሥራ ምዕራፍ 20 ቁጥር 7 ላይ ከሳምንቱ በመጀመሪያ ቀን እንጀራ ለመቁረስ ተሰብስበን ሳለ ይላል። ይሄ ሰንበተ ክርስቲያን እሁድ ብለው ሊቃውንቱ ይፈቱታል። በቀዳሜ ሰንበትም እንዲህ እንድናደርግ ነው የተጠራ ነው እንጂ በሰዎች ላይ ሕግን ጭነን ሰውን እንድናስጨንቅ አልተጠራንም። ለዚህ ነው በዚህ ክፍል ላይ ሰንበት የተፈጠረው ለሰው ልጅ ነው፣ የሰው ልጅ የሰንበት ጌታዋ ነው ብሎ ክርስቶስ ስለራሱ አምላክነት የምንማርበት ክፍል ነው። እሱ ጌታ የሰንበት ፈጣሪ እርሱ መሆኑን የገለጸበት ክፍል ነው። ከዛ ቁጥር 28 ላይ እንዲሁም የሰው ልጅ ለሰንበት እንኳን ጌታዋ ነው አላቸው ብሎ እንዲህ በማለት ጸሐፍት ፈሪሳውያንን ጌታችን መራችን ኢየሱስ ክርስቶስ አሳፍሯቸዋል። ምክንያቱም ክሱ እውነተኛ ክስ አልሆነም። መጽሐፍ አይደግፏቸውም ሲጀምርና በጥላቻ የመጣን ክስ እንዲህ በማለት ጌታችን መራችን ኢየሱስ ክርስቶስ መልሷል ፈሪሳውያንን። ከዚሁ ጋር ግን ተያይዞ ሉቃስንም ገጸ ንባቡን ብናነብ ደስ ይለኛል። ሉቃስ 6 እሱን አንብበን እንጨርሳለን። በሰንበትም በእርሻ መካከል ያልፍ ነበረ፣ ደቀ መዛሙርቱም እሸት ይቀጥፉ ነበር፣ በእጃቸውም እያሉ እሸት ይበሉ ነበረ። ከፈሪሳውያን ግን አንዳንዶች በሰንበት ሊያደርግ ያልተፈቀደውን ስለምን ታደርጋላችሁ አሏቸው ይላል። ከዛ ቁጥር 3 እና 4 ይዛችሁ ስትሄዱ ኢየሱስም ለእነርሱ መልሶ ዳዊት በተራበ ጊዜ እርሱ አብሮት ከነበሩት ጋር ያደረገውን ወደ እግዚአብሔር ቤት እንደገባ ከካህናት ብቻ በቀር መብላቱ ያልተፈቀደውን የመስዋዕት እንጀራ ይዞ እንደበላ ከእርሱም ጋር ለነበሩት ደግሞ እንደሰጣቸው ይህን አላነበባችሁምን አለ። ከዛ በኋላ ይቀጥልና የሰው ልጅ የሰንበት ጌታ ነው አላቸው። ሰንበት እንድታገለግለው እንጂ የሰው ልጅ ስለ ሰንበት አልተፈጠረም። ሰንበት ነው ስለ ሰው የተፈጠረው። በሰንበት ሰው ልጅ ማረፍ እንዳለበት፣ መጽናናት እንዳለበት፣ መመገብ እንዳለበት፣ ቃል እግዚአብሔርን መመገብ እንዳለበት አይተናል። ማርቆስ ምዕራፍ 2 በዚህ ሂደት ውስጥ ያበቃል። ያስተማረን የገሰጸን የቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የከበረ የተመሰገነ ይሁን። እጅጉን የምንወዳት እናታችን ቅድስት ድንግል ማርያም ጸሎቷ ምልጃዋ ከኔና ከእናንተ ጋር ይሁን። ይቆየን። ጠላዲዬ ቀጣይ ክፍል አንተ ያዘ። እጅግ በጣም 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 የምናመሰግነው ዲያቆን በጣም እግዚአብሔር ያክብርልን፣ ቃሎት ያሰማልን፣ ጸጋውን ያብዛልን፣ ክነት ይባርክ፣ የአገልግሎት ዘመን ያርዝምልህ። እናመሰግናለን እጅግ በጣም 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 ታመሰግኑ። ኦልሞስት አልቋል። የማርቆስ ወንጌልን ምዕራፍ 2 ጨርሰናል። ምናልባት አንዳንድ ፖይንቶችን ብቻ ዝም ብዬ ላንሳና ራሱ ነው የምደግመው። ከዛም ደግሞ ምናልባት የለም እንጂ ኦልሬዲ በዋናነት አልቋል። አንዳንድ ሀሳቦችን ብቻ ላንሳና እኔም እጨርሳለሁ። ዛሬ አጭር ነው ያልነው ለዛ ነው፣ መጨረሻው ስለሆነ ማለት ነው። ኦልሬዲ ስትመለከቱ እዚህ የማርቆስ ወንጌልን ምዕራፍ 2 ስትመለከቱ ተያያዥነት አለው። አሁን መምህር እያልን የነበረው ፖይንት ላይ ስትመለከቱ ሉቃስ ላይም የማቴዎስ ወንጌል ላይም አለ። እዚህ የማርቆስ ወንጌል ምዕራፍ 2 ከቁጥር 23 ጀምሮ ያለውን ክፍል ስለ ሰንበት የሚናገረውን ክፍል ማቴዎስ ምዕራፍ 12 ላይ ይናገረዋል። ሉቃስ ደግሞ ምዕራፍ 6 ላይ ያብራራዋል። ለየት ባለ ሁኔታ ድንገት አሁን የማርቆስ ወንጌል ላይ ሲያብራራ ያልጠቀሰው ምናልባት በሌላ ቦታ ከተጠቀሱት መካከል የማቴዎስ ወንጌል ላይ የተጠቀሰው አንድ ክፍል አለ። ማቴዎስ ወንጌል ላይ ይጨምራል ከማርቆስ ወንጌል በተጨማሪ ማለት ነው። በተለይ ማቴዎስ ወንጌል ምዕራፍ 12 ላይ ስትመለከቱ ከቁጥር 5 ከ6 ያለችዋ ሉቃስ ጋር ሳትሆን ማቴዎስ ላይ ለብቻ ትገኛለች። ማቴዎስ ምዕራፍ 12 ከቁጥር 5 እና 6 ማለት ነው። ካህናትን በሰንበት በመቅደስ ሰንበትን እንዲያረክሱ ኃጢአትንም እንዳይሆንባቸው በሕግ አላነበባችሁም ምን የምትለዋ ክፍል ማለት ነው። ስፔሲፊክሊ ለየት አድርጎ ነው የሚያስቀምጣት ራሷኑ ማለት ነው። ካህናትን በሰንበት በመቅደስ ሰንበት እንዲያረክሱ እያለ አዲስ ነገር ጨምር አድርጎ ያድመጣል። ከመጀመሪያው ጀምሮ እንመልከታት። ምናልባት ያላያችሁ ፖይንት ብቻ አንዳንድ አልፋለሁ፣ ተመልከቱት። ይሄን ጌታ ኢየሱስ ክርስቶስ ራሱ አሁን ቀደም ብሎ ሲጀምር ክፍሉ ስትመለከቱት የማርቆስ ወንጌል ምዕራፍ ቁጥር 23 ላይ ምዕራፍ 2 በሰንበት በእርሻ መካከል ሲያልፉ ደቀ መዛሙርቱ እየሄዱ እሸት ይቀጥፉ ነበር ጀመር አይደለ? ጀመር ነው። ስለዚህ ስለ መብላታቸው ነው የሚያብራራው።
ድርጊቱ በራሱ በብሉይ ኪዳን የተፈቀደ ነው። በብሉይ ኪዳን የተፈቀደ ነው። ይህን የምታገኙት ቀደም ብሎ በብሉይ ኪዳን ዘዳግም ላይ ምዕራፍ 23 ገብታችሁ ተመልከቱት። ዘዳግም ምዕራፍ 23 ከቁጥር 25 ላይ እንዲህ የሚል ታገኛላችሁ። ቁጥር 25 ላይ ወደ ባልንጀራ የወይን ቦታ በገባ ጊዜ እስክትጠግብ ድረስ ከወይኑ ብላ፣ ወደ ዕቃህ ግን ከእርሱ ምንም አታግባ ተብሎ ተነግሮለታል። ከእርሱ ምንም አታግባ። ስለዚህ በእርሻ መካከል ቢገባ በባልንጀራው ማለት ነው የመብላት ፈቃድ ተሰጥቶታል። ምናልባት ስታነቡ የቨርዥን ልዩነት ከሌለው በስተቀር ዘዳግም ምዕራፍ 23 ቁጥር 28ን ስትመለከቱ እንዲህ ብሎ በዛኛውም ያመጣዋል። ወደ ባልንጀራው እርሻ በገባ ጊዜ እሸቱን በእጅ ቀጥፈህ ብላ፣ ወዳልታጨደውም ወደ ባልንጀራ ምህድ ግን ማጭድ አታግባ ብሎ በዚህኛው ያስቀምጧል። 2000 በተለይ 54ቱ ማለት ነው። ስለዚህ ልክ አሁን ማቴዎስ ወንጌል ላይ ልክ እንደምትመለከቱት ማርቆስ ወንጌል ላይ ልክ በሚያስቀምጠው መንገድ ያስቀምጣል። ስለዚህ አንድ ሰው እስራኤላዊ ሆኖ በደንብ ያዙልኝ፣ ወደ እርሻ የባልንጀራው እርሻ ገብቶ ወደ ወንድሙ እስራኤላዊ ስለሆነ ማለት ነው ቢበላ የተፈቀደና መጽሐፍ የሚደግፈው ነው። የዘጸአትን ምዕራፍ 20 ስትመለከቱ ዘጸአት ምዕራፍ 20 ላይ ከቁጥር 8 ታች ጀምሮ ሁሉን ስትመለከቷቸው የሚያብራሩት በሰንበት ስለ መስራት ይከለክላል እንጂ እሱም በልዩ ሁኔታ ስለ መብላት አይከለክልም። ስለዚህ ንግግራቸው አሁን የማርቆስ ወንጌል ምዕራፍ 2 ከቁጥር 23 ላይ በሰንበትን በእርሻ መካከል ሲያልፍ ደቀ መዛሙርቱ እየሄዱ እሸት ይቀጥፉ ጀመር ብለው የሚለው ጥፋት የለውም። ምንም አይነት ጥፋት የለውም። ሕግም አልተጣሰም ማለት ነው። ነገር ግን እነርሱ ምን ይላሉ? ቁጥር 24 ላይ ፈሪሳውያንም እነሆ በሰንበት ያልተፈቀደውን ስለምን ያደርጋል አሉት ብሎ ያስቀምጠ ማለት ነው። ኦልሬዲ አሁን ባየነው መሰረት ዘዳግም 23-25 ላይ እሸት መብላት ይፈቅዳል። ዘጸአት ምዕራፍ 20ንም ስትመለከቱ ደግሞ በሰንበት የተከለከለው መብላት ሳይሆን መስራት ነው። ጌታም ሐዋርያትም እዚህ ጋር ያደረጉት ነገር ምንድነው? የተገባ ነገር ነው፣ ግን ክሱ የሐሰት ነው ማለት ነው። የሐሰት ክስ ነው። ግልጽ ነው። የሐሰት ክስ ነው። ስለዚህ ጌታ ወደ እነሱ አዙሮ ይወቅሳቸዋል ማለት ነው። ሰው የሚኖር በምንድን ነው? በእግዚአብሔር ቃል ነው። ይህ ዘዳግም 8 ቁጥር 3 ላይ ስትመለከቱ ይናገራል አይደለ? ስለ መብል ስላልሆነ ማለት ነው። ስለ መብል ስላልሆነ ስለ መብላት ተፈቅዶላቸዋል። መብልን ስፔሲፊክሊ እንደውም እግዚአብሔር ነጠል አድርጎ ነው የሚያየው። ሰው የሚኖር በእግዚአብሔር ሰውም ከእግዚአብሔር አፍ በሚወጣ ነገር ሁሉ በሕይወት እንዲኖር እንጂ ነው ተብሎ የተነገረለት። ሰው በእንጀራ ብቻ በሕይወት እንዳይኖር ተብሎ ተቀምጧል። ስለዚህ አልተከለከለም። የሚኖረውም በምን ስለሆነ? በእግዚአብሔር ቃል ብቻ ስለሆነ ማለት ነው። በእግዚአብሔር ቃል በእንጀራ ብቻ አይደለም። ይህንን ወስዶ የማቴዎስ ወንጌል ምዕራፍ 4 ላይም ስለሚያመጣላቸው ይህን እናውቃለን። ሁለተኛ እዚሁ የማርቆስ ወንጌልን ምዕራፍ 2 ከቁጥር 24 ላይ አሁን ባስቀመጠው ፈሪሳውያን የሚያቀርቡትን ክስ የማቴዎስ ወንጌል ምዕራፍ 12 ቁጥር 2 ላይም ሉቃስ ወንጌል ምዕራፍ 6 ቁጥር 2 ላይም ያመጣዋል። ስለምን ሰንበት ሻረ ብለው የሚያስቀምጡበት ማለት ነው። ያልተፈቀደ ብለው ነው የሚያስቀምጡት። ይህ በደንብ ያዙ። ሲያስቀምጡ ሕጉን እንዳልሻረ እያወቁ ክስ ነው የሚያቀርቡት። ስለዚህ በአፋቸውን የሚሸግሉት ማለት ያወቁ ይመስል። ይህንን ኢሳያስን ስትመለከቱ የትንቢተ ኢሳያስ ምዕራፍ 29 ላይ ታገኛላችሁ። ቁጥር 13 ላይ በአፋቸው ብቻ የሚመሰክሩ መዝሙረ ዳዊት ላይ በአፎሙ ይድሩ ብሎ እንዳስቀመጠው ዳዊት ማለት ነው። ልክ እንደዛው እግዚአብሔርን በአፋቸው ብቻ ሆነ ማለት ነው። እንዲህ ይላል፣ አንብብላችሁ ትንቢተ ኢሳያስ ምዕራፍ 29 ከቁጥር 13 ጌታም ይህ ሕዝብ በአፉ ወደ እኔ ይቀርባልና በከንፈሮቹም ያከብረኛልና ልቡ ግን ከእኔ የራቀ ነውና በሰዎች ስርዓትና ትምህርት ብቻ ይፈራኛልና ብሎ በሰዎች ስርዓት ስላለው ብቻ መፍራት እንጂ ከልባቸው ጌታን አምላክን ያራቁ ሰዎች ስለመሆናቸው ያስቀምጣል። ትእዛዝን ያከበሩ የሚመስሉ በአፋቸው ብቻ አምላካቸውን የቀረቡ የሚመስሉ ሰዎች አሉ። ፈሪሳውያን ልክ እንደዛ ናቸው። የአፍ እንጂ የተግባር አይደለም። ነገሩን ሁሉ የሚያደርጉት ስለ ፍቅር ሳይሆን ስለ ሕጉ መፈጸም ሊትራሊ ስለማስቀመጥ፣ እሱም ደግሞ ከልባቸው ባልሆነ መንገድ እሱም እያጣመሙ ማለት ነው ያስቀምጣሉ። ስለዚህ በአፋቸው ብቻ የሚመሰክሩ ናቸው። እግዚአብሔር ቅድም መምህር ነግረውናል አይደለም? ሆሴ ምዕራፍ 6 ላይ ስታነቡ ያለውን ክፍል እዚሁ ማቴዎስ ወንጌል ምዕራፍ 12 ላይ
ቁጥር 7 ላይ ጌታ ይጠቅሰዋል። በነገራችን ላይ ጌታ ይጠቅሰዋል። ሆሴ ምዕራፍ 6 ላይ እንዲህ ተብሎ ነው አንብበናል አይደለም? እንዲህ ተመልክተናል። ከመስዋዕት ይልቅ ምሕረትን ከሚቃጠል መስዋዕት ይልቅ እግዚአብሔር ማወቅ እወዳለሁ ያለውን ክፍል ጌታ ይህንኑ ክፍል ሲያብራራ የማቴዎስ ወንጌል ምዕራፍ 12 ላይ ታገኙታላችሁ። እንዲህ ይላል ማቴዎስ ወንጌል ምዕራፍ 12 ከቁጥር 7 ላይ ምሕረትን እወዳለሁ መስዋዕትንም አይደለም ያለው ምን እንደሆነ ብታውቁስ ኃጢአት የሌለባቸውን ባልኮነናችሁ ነበር ብሎ ጌታ ራሱ ስለዚህ ክፍል ነው የሚያወራው፣ ስለ ሰንበት መሻር ማለት ነው። ይህንኑ ኮንቨርሴሽን ቁጥር 7 ላይ ይነግራቸዋል። ምሕረትን እወዳለሁ መስዋዕትን አይደለም ያለው ብሎ ሆሴን እየጠቀሰ ማለት ነው። በእርግጥ ሌሎቹም አሉ እናያቸዋለን። ምሕረትን እወዳለሁ ከዛ አንጻር እንኳን ገብቷቸው መጽሐፍን እንደሚያውቁ እግዚአብሔር ስለ ሰዎች ምሕረት ሰዎችን እንዳይጠፉ እርሱ ፍቅር የሆነ አምላክ እንዳይጠፉ ከመፈለግ አንጻር ያስቀመጠው እንጂ ሕግ እንደማይበልጥ ወይም መስዋዕት እንደማይበልጥ ሊያውቁ እንደሚገባ ነው እያጠየቀ የሚነግራቸው፣ ሰው እንደሚበልጥ ማለት ነው። ስቲል ግን አልገባቸውም። ይቀጥላሉ አይደለም። እርሱም ዳዊት ባስፈለገውና በተራበ ጊዜ እርሱ አብረውት ከነበሩት ጋር ያደረገውን ከዛ የአብያተርን ታሪክ ያመጣል። አንዴ ቆይ ጋይስ፣ የሚገጣጠም መጣብኝ። እሺ አይ ቲንክ አለው። መልካም ይጠቅስና ያመጣል ማለት ነው። የዳዊትን ያመጣል። በደንብ ያዙ። ዘዳግምን ስንመለከት የተፈቀደውን ነው። በእርሻ ገብቶ መብላት የተፈቀደ ነው። ጌታ ግን ከፍ አደረገውና ስለ ሰው ልጅ የተደረገውን ስለ ሰው ልጅ ክብር የሆነውን እንደው በእርሻ ገብቶ መብላት አይደለም በመቅደስ የነበረውን የተቀደሰውን መብል ስለ መብላት አመጣ ማለት ነው። ጌታ ከፍ አደረገው የሰውን ክብር ሲያሳያቸው ማለት ነው። እነሱ ቀድሞ ማወቅ የነበረባቸውን ስላላወቁ ጌታ ከፍ አደረገው ስለ ሰው የሰውን ክብር ማለት ነው። ሕግ በደንብ ያዙ። ሰውን ይጠብቅ ኃጢአትን ያውቅ ዘንድ በደንብ መጠበቂያ ነው እንጂ በጣም ርቅ እንዳይወጣ ራሱን ችሎ በዋናነት አልቲሜትሊ የተቀመጠ አይደለም። ዋናው ምንድነው? ድህነት። ሰው ነው ክብሩ ከፍ ያለው። እሱን እንዲያውቅ ጌታ ከፍ አደረገው ማለት ነው። የዳዊትን በደንብ ያዙ። ዘዳግምን እኮ ጠቅሶ ማቆም ይችል ነበረ። ዘዳግም 23:25 ላይ ብሉ ይላል። ዘጸአት 20 ላይ መብላት አልተከለከለም እናንተም ትበላላችሁ ብሎ ማለት ይችል ነበር። ግን የዳዊትን ያመጣዋል ማለት ነው። አንደኛ ሳሙኤል ምዕራፍ 1 ላይ ያለውን ማለት ነው። ምክንያቱም በደንብ ያዙልኝ መብላት ከተቀደሰው መብላት እዚህ ዘሌዋውያን ምዕራፍ 24 ላይ እኮ ስለሚበሉ ያስቀምጣል አይደለ? ካህኑ እንዲያርግ ብሎ ከቁጥር 5 ጀምሮ 9 ላይ እንዲበሉ አዟቸዋል። ይበላሉ፣ ግን ምንም አላላቸውም። ይህን የሚበሉትን አንደኛ ሳሙኤል ምዕራፍ 16 ላይ ቅዱስ ዳዊት የተሻመ እንደሆነ እናውቃለን አይደለ? ከበላ በኋላ ነው። በደንብ ያዙ። ምንም አላለውም፣ ቀጥሏል። ከዛ በኋላ መዝሙረ ዳዊት ምዕራፍ 88 ስትመለከቱ ምዕራፍ 89 ላይ የዳዊት ቃል ኪዳን ቀጥሏል በዛው። ምንም አልተባለም። ለምን? እግዚአብሔር ምሕረትን ስላስቀደመ፣ እግዚአብሔር ዘሩ እንዲቀጥል ስለፈለገ፣ እንዲሞቱ እንዲያልቁ አልፈለገም። ሰው ይበልጣልና ማለት ነው። ስለ መስዋዕቱ ሳይሆን ስለ ሰዎቹ መዳን ሲል ፈቀደ ማለት ነው። እሱን ጌታ መጣ። ስትመለከቱ እኮ ምሳሌ ላይ ስትመለከቱ ምሳሌ ምዕራፍ 21 ከቁጥር 3 ላይ ከሆሴ ምዕራፍ 6 ቁጥር 6 ጋር ተመሳሳይ የምትገምድ ቀድሞ አስቀምጦናል። ምሳሌ ማለት ነው። መጽሐፈ ምሳሌ ምዕራፍ 21 ከቁጥር 3 ላይ እግዚአብሔር ከመስዋዕት ይልቅ ጽድቅንና ቅን ነገርን ማድረግ ይወዳል ብሎ የሚያስቀምጠው ምንን ይወዳል? ጽድቅንና ቅን ነገርን ማድረግ ይወዳል። ይህን ያውቃሉ እነሱ ከመስዋዕት ይልቅ። ዳዊትን እያመጣ ይህንን መጽሐፍ ቅዱስም ክፍሎች እንዲያስታውሱ እያደረጋቸው ነው። ከብሉይ ኪዳኑ እያመጣ ጌታ ኢየሱስ እንዲያስታውሱ ማለት ነው። ፈሪሳውያን ስለተማሩ ምሳሌ ላይ ብቻ አይደለም፣ ዳዊት ብቻ አይደለም የሚያደረገው። ሚክያስ ትንቢተ ሚክያስ ላይ ስትመለከቱ ምዕራፍ 6 እዚሁ ከቁጥር 6 ጀምሮ የሚያስቀምጠው ክፍል ላይ እንዲህ ነው የሚለው፣ ምን ይዤ ወደ እግዚአብሔር ፊት ልምጣና በልዑል አምላክ ፊት ልስገድ? የሚቃጠለው መስዋዕት የአንዱን ዓመት ጥጃ ይዤ በፊቱ ልምጣና እግዚአብሔር በሺህ አውራ በጎች ወይም በእልፍ የዘይት ፈሳሾች ደስ ይለዋልን? ወይም የበኩር ልጅን ስለ በደሌ የሆዴንም ፍሬ ስለ ነፍሴ ኃጢአት እሰጣለሁን ብሎ ይጠይቅና ቁጥር 8 ላይ ሰው ሆይ መልካሙን ነግሮሃል፣ እግዚአብሔርም ከአንተ ዘንድ የሚሻው ምንድን ነው?
ፍርድን ታደርግ ዘንድ ምሕረትን ትወድ ዘንድ ከአምላክ ጋር በትህትና ትሄድ ዘንድ አይደለም። ከላይ ያስቀመጠው ስለሚቀርብ ስለ መስዋዕት ምን ይቅረብ ነው። አምላክ ግን ምን እያለ ነው? ስለ ምሕረት ነው። በደንብ ያዙ። ከእግዚአብሔር ጋር በምሕረት እንዲህ ፍርድ እንዳለ ስለሚያውቅ ማለት ነው። እንዳይፈረድበት ይምረው ዘንድ እንዲመለስ ነው የሚፈልግ እርሱን እንዲያውቁ። አሁን ፈሪሳውያን እዚህ ጋር ያልተፈቀደውን ያሉትን ጌታ ኢየሱስ ክርስቶስ ዳዊትን በማምጣት ያሳያቸዋል ማለት ነው። ዳዊትን በማምጣት ያሳያቸዋል። በደንብ ያዙ። ምናልባት ካህናቱ እኮ አሁን ዳዊት ያደረገውን ካህናቱም ያደርጉታል አይደለም። ዘኍልቍ ምዕራፍ 28 ቁጥር 8 እና 9 ስትመለከቱ እኮ ካህናታቸው ራሳቸው እኮ ይሰራሉ። ለሰው የሚያቀርቡት ስራ እየሰሩ ነው። በዚህ ምን በማድረግ መስዋዕት በማቅረብ ይንቀሳቀሳሉ አይደለም። በሰዓት ይቃጠላል ሁሉ ነገር። ለሰዎችም ይመግባሉ እንዲበሉ ከተሰዋው መስዋዕት። ያ ስራ ነው። ለካህናቶቹ ተፈቅዷል። ለሌዋውያን ካህናት ተፈቅዷል። ለምን? ሰው ከምን ስለሚበልጥ የነሱ ስራ ለመስራት ምዕመኑ ከመብላ የነሱ ስራ ምንም ነው ይፈቀዳል ማለት ነው። የተከለከለው ለሁሉም የተከለከለው ለካህናቱ ተፈቅዶ እነርሱ እየሰሩ ግን ለህዝቡ እንዲያበሉ ተፈቅዷል። የተከለከለው ስራ ራሱ ማለት ስፔሲፊክ ለካህናት ተከልክሏል። ያ የሚያሳየው ምንድን ነው? የመቅደስ አገልግሎቱ ራሱ ስለ ሰንበት ከሚደረገው አለ አይደለ ከእርሱ የሚያንስ ነው። ጌታ ምዕራፍ 12 ቁጥር 6 ላይ ይጠቅሳል እኮ ይህንኑ የማቴዎስ ወንጌል ምዕራፍ 12ን ስትመለከቱ ጌታ አሁንም ይህን ነው የሚጠቅሰው። ቁጥር 6 ላይ ተመልከቱት። ነገር ግን እላችኋለሁ ከመቅደስ የሚበልጥ ከዚህ አለ ይላል። ከመቅደስ የሚበልጥ ማን ነው? ከመቅደስ የሚበልጥ ማን ነው? ሰው አይደለም። ጌታ ይህን ነው እያስታወሻቸው ያሉት። እነሱ መቅደሱ ላይ ነው ትኩረታቸው፣ ስርዓቶቹ ላይ ምናምን ናቸው ስርዓቱ። ጌታ ግን ሰው ይበልጣል እያለ እያሳያቸው ነው። ከዚህ አለ ይላቸዋል የሚበልጥ ጠቆም እያደረገ ማለት ነው። ምክንያቱም ከብሉይ ኪዳን ይልቅ አሁን አዲስ ኪዳን እየመጣ ነው። ጌታ በተለይ ሊቁ አገስቲን ይህን የሚለው ፋዘር ታድሮስ ማላቲ ያስቀምጡታል። የዚህኛውን ወስደው ማለት ነው የእግዚአብሔር ቃል እንደ ዘር ሆኖ ተዘራ በማን ላይ? በሐዋርያቱ ላይ አይደለ? በሐዋርያቱ ላይ ስለነዚህ ስለ ፍቅራቸው ሲል በልባቸው የተዘራውን ወይም ስለ ፍቅሩ ሲሉ በልባቸው የተዘራውን የእግዚአብሔርን ቃል ለተራቡ ሰዎች ያበሉ ዘንድ ይህንን የመንፈስ ቅዱስ ፍሬና የእግዚአብሔር ቃል ፍሬ እየቀጠፉ ለዘላለም በደንብ ያዙልኝ ለሚቆዩ ጌታ እስከሚመጣ ድረስ ላሉት ለምዕመናን ይሰጣሉ። ይህን ማንም ሊከለክል አይገባም ብሎ ያስቀምጣል። ከሕጉ ከመከለከለው ይልቅ መዳንን ስለሆነ ማለት ነው። የሰው ልጅ ስለሚበልጥ በሰንበት አሁን ይሄ መብላት ዘዳግም 23 ላይ ያለው መብላት በኋላ በወንጌል ስላለው መዳን ስለ ሰዎች መትረፍ የእግዚአብሔርን ቃል ስለመብላት አድርጎ ያመጣዋል እና ሊከለከል አይገባም። ምክንያቱም አዲስ ኪዳን ከብሉይ ኪዳን የተሻለ ነው። ምክንያቱም በክርስቶስ ሁሉም ምሕረት ስለሆነ ማለት ነው። ጌታ ይመጣል ተብሏል አይደለም? ሚልኪያስ 3:1 እኮ ጌታ እንደሚመጣ ተነግሯል። ትንቢተ ሐጌ ላይ ኦልሬዲ ስለ አዲሱ መኖሪያ ስለ አዲስ ኪዳን ነግሮናል። ትንቢተ ሐጌ ምዕራፍ 2 ቁጥር 9 ስትመለከቱ ስለ ጌታ መምጣት ስለ አዲስ ኪዳን እኮ ቀድሞ ነግሯቸዋል። የብሉይ ኪዳን መጨረሻው ላይ ምዕራፍ 2 ቁጥር 9ን ተመልከቱት። ከፊተኛው ይልቅ የዚህ የሁለተኛው ቤት ክብር ይበልጣል ነው የሚላቸው ይላል የሰራዊት ጌታ እግዚአብሔር። ይህ የሚበልጠው ማን ነው? አዲስ ኪዳን ይመጣው። ስለዚህ ጌታ ይህንን ሲያደርግ ስለ ቤተክርስቲያን ምሳሌ ስለ ሐዋርያትም እየሰጠ ስለ እግዚአብሔር ቃል መብለጥ በአዲስ ኪዳን ስለሚሉት እያመጣ ነው። ምሳሌ ነው። ይሄ እንዲገባቸው ነው አሁንም እያጠየቀላቸው ያለው። ምክንያቱም እግዚአብሔር ምዕራፍ 7 ላይ አሁን ስትመለከቱ የማርቆስ ወንጌል አሁን ይሄው እዚህ ላይ ያለውን ክፍል የማቴዎስ ወንጌል ምዕራፍ 12 ቁጥር 7 ላይ ከሆሴዕ 6:6 ጋር ይገናኛል አይደለ? ለምን ከተባለ እግዚአብሔር ከመስዋዕቱ ምናምን ይልቅ መዝሙረ ዳዊት ምዕራፍ 51 ላይ የተሰበረ ልብን ይወዳል ይላል አይደል? እግዚአብሔር ከመስዋዕት ይልቅ ቁጥር 16 እና 17ን ይዩት። ይሄንኑ ማለት ነው። ከስርዓቱ ይልቅ ከመቅደሱ በጣም ከምናያቸው ስርዓቶች ይልቅ እግዚአብሔር ፍርድን ማድረግን ቀን መልካም መስራትን እንደሚወድ ኢሳይያስ ምዕራፍ 1 ስትከፍቱት ይነግረናል። ገና ኢሳይያስ ምዕራፍ 1 ከሪቹዋሎቹ ጋር አይደለም ዋናው የእግዚአብሔር ፍላጎት
ተመልከቱ ከቁጥር 11 የመስዋዕትንም ብዛት ለእኔ ምን ይጠቅመኛል እያለ ያስቀምጣል ኢሳያስ ይላል እግዚአብሔር ብሎ ማለት ነው። ሄዶ ቁጥር 17 ድረስ ስትመለከቱት መልካም መስራትን ተማሩ፣ ፍርድን ፈልጉ፣ የተገፋውን አድኑ እያለ ስለ ስራው ነው የሚያስቀምጠው። ለምን? ስለ ሰው ድህነት ማለት ነው። መዳን ያለበት ሰው ስለሆነ ማለት ነው። ህጉ ሰውን እንዲድን ይጠብቀዋል፣ ያግዘዋል እንጂ አልቲሜትሊ ህጉ አይደለም በዋናው ከሰው ይልቅ። ይሄን ያውቃሉ ፈሪሳውያን፣ እስቲል ግን አልነቁ። ጌታ ይሄን ወስዶ ነው የማቴዎስ ወንጌል ምዕራፍ 12 ከቁጥር 7 ላይ እንደዚህ ሉቃስ ላይ እንዳለው ያመጣል። ምክንያቱም ምሳሌ ምዕራፍ 17 ከቁጥር 15 ላይ ያለውን በማምጣት ማለት ነው። ምሳሌ ስትመለከቱ ምዕራፍ 17 ላይ ከቁጥር 15 እንዲህ ነው የሚለው፣ ኃጥኡን የሚያጸድቅና በጽድቁ ላይ የሚፈርድ ሁለቱ በእግዚአብሔር ዘንድ አጸያፊዎች ናቸው እያለ ያመጣና ከላይ ተመልከቱ። በሰነፍ እጅ የጥበብ መግዣ ገንዘብ መኖሪያ ስለምንድን ነው ጥበብ እያለ ይዘረዝራል ሁሉን ነገር ማለት ነው። ኃጥኡን የሚያጸድቅ በጻድቁ ላይ የሚፈርድ። ፈሪሳውያን እዚህ ጋር ምን እያደረጉ ነው? ህጉ እንደተፈቀደ ያውቃሉ። ነገር ግን ጌታ ኢየሱስ ክርስቶስ ለመክሰስ ሐዋርያትን ለመክሰስ ምን ያደርጋሉ? እየፈረዱ ነው። ፍርዱ ምን አይነት ነው? ያውን በጻድቁ ላይ። ይሄ በእግዚአብሔር ዘንድ አጸያፊ ነው፣ አጸያፊ ነው። እግዚአብሔር ምሕረትን እንደሚወድ የተሰበረ ልብን እንደሚወድ ያወቁ ፈሪሳውያን ይሄን አውቀው መንቃት ሲገባቸው አላደረጉትም። ስለዚህ ይነግራቸዋል ማለት ነው። ጌታ ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 17 ከቁጥር 7 ላይ ማለት ነው። ይቀጥላል። እዚሁ ቁጥር 27 ላይ ስትመለከቱ ማለት ነው ደግሞ ሰንበት ስለ ሰው ተፈጥሯል እንጂ ሰው ስለ ሰንበት አልተፈጠረም ማለት። በደንብ ያዙ። ዘፍጥረት ምዕራፍ 2 ስትመለከቱ ሰንበት ለእረፍት ነው አይደለም? ዘፍጥረትን ክፈቱት። ዘፍጥረት ምዕራፍ 2 ላይ ነው የሚጀምረው። ከዛ ዘጸአት 31 ላይ እንዴት ይከበር ወይም ደግሞ መለያ አድርጎ እግዚአብሔር ለሰው ልጅ ስለሰጠው እንደ ምልክት አድርጎ ያስቀምጠዋል። ዘፍጥረት 2:3 ላይ ያለውን ዘጸአት 31:13 ላይ ማለት ነው። ሰው እንዲያርፍበት፣ እንዲባረክበት፣ እንዲቀደስበት ሲሰራ የነበረው ሲደክም የነበረው ሰው በሙሉ ያችን ቀን አስበው ጌታውን እንዲያስብ አምላኩን እንዲያስብ የተደረገች ዕለት ነች። ስለ ሰውየው ማለት ነው። ሰውየው እንዲያርፍበት። ዘዳግምን ተመልከቱት። ዘዳግም ምዕራፍ 5 ይችን በደንብ ጠቆም አድርጎ ያልፈናል። ዘዳግም ምዕራፍ 5 ከቁጥር 14 ጀምሮ በሰባተኛው ቀን ለእግዚአብሔር አምላክ ሰንበት ነው፣ አንተ እንደምታርፍ ሎሌህም ገረድም ያርፍ ዘንድ እያለ ስለ ዕረፍቱ ይዘረዝራል። አንተም በግብፅ ባሪያ እንደነበር አስብ፣ እግዚአብሔር አምላክ በጸናች እጅና በተዘረጋ ክንፍ ከዚህ ያወጣ። ስለዚህ እግዚአብሔር አምላክ የሰንበት ቀን ትጠብቅ ዘንድ አዘዘ ብሎ እግዚአብሔር ስለ መድኃኔ ስለ ሁሉ ነገር ጠብቃት ብሎ እንዲያስብ ሰጠው ማለት ነው። እንዲያስበው ስለ መዳኑ። ስለዚህ ማሳሰቢያ ነች፣ እንዲያስባት የተሰጠችው ነች እንጂ እሷ ከሱ በልጣ የምትገኝ አይደለችም። ምኑን እንዲያስብ? መዳኑን እንዲያስብ፣ እረፍትን እንደሚያገኝ እንዲያስብ። ለዛ ነው አንደኛ ዮሐንስ ምዕራፍ 5 ቁጥር 3ን ስትመለከቱ ዮሐንስ እንዲህ ነው የሚለው። አንደኛ ዮሐንስ ምዕራፍ 5 ከቁጥር 3 ላይ ማለት ነው ትእዛዛቱን ልንጠብቅ የእግዚአብሔር ፍቅር ይህ ነው እና ትእዛዛቱንም ከባዶች አይደሉም ይላል። አይደለም? አይደሉም። ሁሉም ትእዛዛት ሰንበት ጠብቅ ተብሏል። አዎ፣ ግን ከምን በላይ አይደለም? ከእግዚአብሔር ፍቅር በላይ አይደለም። በደንብ ያዙልኝ። ከባዶች አይደሉም። ከባድ አይደለም። ሊያከብድብን አይደለም። በቃ ይሁን ተብሎ እግዚአብሔር የሚያደርግብን አይደለም። ቀላል ነው፣ ግን ስለ ሰው ክብር እያለ ማለት ነው። ለማንኛውም ቀጣይ ይቀጥልና ደግሞ ሰንበት ስለ ሰው ተፈጥሯል ካለ በኋላ እንዲሁ የሰው ልጅ ለሰንበት እንኳ ጌታዋ ነው እና አላቸው። ይሄ ሁለት ነገር ነው የሚያስቀምጥ። ለሰንበት ጌታዋ ነው ብሎ ሲያስቀምጥ አንድም እኛ ነን። ሰንበት ለእኛ እናርፍበት ዘንድ እኛ ምሕረቱን እንድናስብበት የተሰጠን ማስታወሻችን ምልክታችን ነች።
አምላክ ማረፉንም ልክ እንደዛው ለእኛ ምሳሌ ሆን ዘንድ የተሰጠን ማለት ነው። አምላክ ደግሞ አይደለም የሚያርፈው ለእኛ ለምንኖረው ለምንፈጠረው በዕለተ ዓርብ ለተፈጠረው ለአዳም ምሳሌ ሆነው ዘንድ ነው አረፈ እንኳ ተብሎ የሚነገር እንጂ ደክሞት አርፎ አይደለም። አምላክ ከእኛ ነው ለእኛ በኋላ ማረፊያውን ዘንድ እንዳዘጋጀት ነው የምናውቀው፣ እሱን እንዲያስብ ማለት ነው። ስለዚህ የሰንበት ጌታ ማን ነው? ሰው ተብሎ ይመጣል። በዋናነት ግን እዚህ ዳንኤል ምዕራፍ 7 ከቁጥር 13 ላይ የሰው ልጅ የተባለውን ጌታ ኢየሱስ ክርስቶስም እየጠቀሰ ነው። ዳንኤል ምዕራፍ 7 ከቁጥር 13 ጀምሮ ስትመለከቱ እሱ ገዢ የሆነ የሰው ልጅ ማለት ነው። የሰው ልጅ ማለት ነው መሲሁ። ስለ እሱ የተነገረውን ጌታ ለራሱ እየሰጠ አምላክነቱን እየገለጠ ከፍ እያደረገባቸው ነው የመጣው። ምዕራፍ 7 ከቁጥር 13 ጀምሮ ተመልከቱት። በሌሊት ራእይ ያየውን ነው የሰው ልጅ የሚመስል ከሰማይ ደመና ጋር መጣ፣ በዘመናት ሸመገለው ደረሰ፣ ወደፊቱ አቀረበው እያለ የሚያስቀምጠው እርሱ እኔ ነኝ እያለ ነው። የሰንበት ጌቷ ግን ቀድሞ ማን ተብሎ ተነግሮልናል? ይህን እንዲያስታውሱ ዘዳግም 2:3 ስትመለከቱ ሰንበትን የቀደሰ ማነው? እግዚአብሔር አይደለም? ኢሳይያስ 58:13ን ተመልከቱት። ሰንበት የማን ቀን ነች? የጌታ ቀን። ኢሳይያስ 58 ከቁጥር 13 ተመልከቱት። ፈቃድህን በተቀደሰው ቀኔ ነው የሚለው እግዚአብሔር ከማድረግ እግርህን ከሰንበት ብትመልስ፣ ሰንበትም ደግሞ እግዚአብሔር የቀደሰውን ክቡር ብትለው፣ የገዛ መንገድን ከማድረግ ፈቃድህን ከማግኘት ከንቱ ነገርን ከመናገር ተከልክለ ብታከብረው እያለ ያስቀምጣል። የማን ቀን? የጌታን ቀን። ይሄ ጌታ ማን ነው? ያዌ እርሱ እኔ ነኝ እያላቸው ነው የሰው ልጅ ብሎ ሲያስቀምጥ ከዳንኤል ምዕራፍ 7 ጋር እየያዘ ማለት ነው። እርሱ እዚህ አሁን የጌታ ቀን የሱ የተባለለት ጌታ አሁን እዚህ ጋር የሰው ልጅ ለሰንበት ጌታዋ ነው ብሎ ሲያስቀምጥ እኔ ኢሳይያስ 58 በደንብ ያዙልኝ ያለው የሰንበት ጌታ የተባለ ቀኔ ነው ያለ አምላክ እርሱ ነኝ እያለ ነው። ሊትራሊ ማለት ለሰንበት ጌታዋ ማን ነው? አምላክ ነው። ያ ደግሞ ማን ነው? የሰው ልጅ ነው እኔ እያለ ማለት ነው። እስቲል አልገባቸውም አሁንም ማለት ነው። ምክንያቱም ሰንበት የተባለ ከነበሩበት አገዛዝ ከግብፅ ባርነት ያወጣባቸው እንዲያስቡበት፣ ዘዳግም ምዕራፍ 5 ላይ የምትመለከቱት መውጣታቸውን እንዲያስቡበት፣ ያ ጊዜያዊ መውጣት ነው። ያ ከጊዜያዊ ባርነት መውጣት ነው። በክርስቶስ በአዲስ ኪዳን ግን የወጣ ነው እረፍትን ያገኘዋል። ለሁላችንም የተሰጠ ነው። በአንድ ጊዜ የተከናወነው እረፍትን ይሰጥ። የማቴዎስ ወንጌል ምዕራፍ 11 ላይ ያስቀምጣል። ማቴዎስ ወንጌል ምዕራፍ 11 ስትመለከቱት ከቁጥር 28 ጀምሮ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ እያለ ቀንበሬም ቀሊል ነው እያለ የሚያመጣው የሚያሳርፈን ማነው? ክርስቶስ ነው። በአዲስ ኪዳን ትክክለኛዋ እረፍት፣ ትክክለኛዋ ሰንበት በክርስቶስ ነች። ትክክለኛዋ ማለት ነው። ዕብራውያን ምዕራፍ 4ን ተመልከቱት። ዕብራውያን ምዕራፍ 4 ከቁጥር 3 ጀምሮ ስትመለከቱ ቁጭ አድርጎ ነው የሚያመጣልን። ማን ነው? ጌታ ኢየሱስ ክርስቶስ እንደሆነ ማለት ነው። ስራው ዓለም ከተፈጠረ ጀምሮ ምንም እንኳ ቢፈጸም እንዲሁ ወደ እረፍቴ አይገቡም ብዬ በቁጣዬ ማልኩ እያለ ይጠቅሳል። በደንብ ያዙ። ወደ እረፍቴ ነው። ስለ ሰባተኛው ቀን በአንድ ስፍራ እግዚአብሔርን በሰባተኛው ቀን ከስራው ሁሉ አረፈ ብሏልና ብሎ ከብሉይ ኪዳን እያመጣ ሄደው ዝቅ ስትሉ ታገኛላችሁ እስከ ቁጥር 10። እንግዲያውስ የሰንበት ረፍት ለእግዚአብሔር ሕዝብ ቀርቶላቸዋል እያለ ሁሉም ጌታ እሱ መሆኑን የሚያስቀምጥ በክርስቶስ ነው ያረፍነው፣ ቀርቶልናል። አልቲሜት ቆላሲያስ መልእክቱን ስትመለከቱ ቅዱስ ጳውሎስ በደንብ ያስቀምጠዋል። ከዚህኛው ስፔሲፊክ ላይ ያስቀምጠው ማለት ነው። ምዕራፍ 2ን ተመልከቱት። የቆላሲያስ
ወደ ቆላስይስ አለ። ወደ ቆላስይስ ምዕራፍ 2 ላይ ከቁጥር 16 ጀምሮ አንብቤ ልጨርስ። እንግዲህ በመብል ወይም በመጠጥ ወይም ስለ በዓል ወይም በክርስቶስ እርሱን አይተናል። ስለዚህ ጌታ ኢየሱስ ክርስቶስ ባለበት ሰንበት ይከበር አይባልም። እሱ ራሱ ዋናው ያረፍንበት ስለሆነ ማለት ነው። ሰንበት ተብሎ የተቀመጠው ቅዳሜ ጥላ ስለነበረ ጌታ ኢየሱስ ክርስቶስን በሰንበት ሊውት አይገባም። እሱ ራሱ እውነተኛ እረፍታችን ስለሆነ ማለት ነው። ያው ፈሪሳውያንና እንደዚሁ እንደምትመለከቱ ጸሐፍት ባለፈው እንዳየናቸው ጌታ ላይ መክሰስ እንጂ ልባቸውን ደፍነዋል። እራሳቸውን ከእግዚአብሔር ያራቁ ናቸው እንጂ ያወቁ አይደሉም። በአፋቸው ብቻ ይመሰክራሉ እንጂ በልባቸው ከእግዚአብሔር ርቀዋል። ከእንደዚህ አይነት ነገር መድኃኒዓለም ይጠብቀን ሁላችንን። ኦቨርኦል ይህን ይመስላል። እግዚአብሔር ያክብርልን። ምናልባት አንድ ቃሎት ያሰማልን። አማናዊ ሰንበት ትለዋለች ቤተክርስቲያን ኢየሱስ ክርስቶስን። ማቴዎስ ወንጌል ምዕራፍ 11 ላይ ቁጥር 28ም እናንተ ደካሞች ሸክማቸው የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ነው የተባለውና እውነተኛው ሰንበት አማናዊው ሰንበት የክርስቲያኖች ሰንበት ኢየሱስ ክርስቶስ ነው። ሰንበታችን ነው ክርስቶስ። እስቲ ጻፉ ክርስቶስ ሰንበታችን ነው በሉ ኮሜንት ላይ እስቲ። ኢየሱስ ክርስቶስ ሰንበታችን ነው ያረፍንበት። የሚገርማችሁ ነገር በቃ እንዲያው ደግሞ እኮ በደንብ ስለ ክርስቶስ ሰንበትነት ስናነሳ እርሱ ሁሉ ነገር ሆኗል። የታሰሩት ክርስቶስ ሰንበታቸው ነው፣ እሱ ታስሯልና። የተገረፉ ክርስቶስ ሰንበታቸው ነው፣ እርሱ ተገርፏልና በእምነታቸው ምክንያት። የተሰደዱ እርሱ ሰንበታቸው ነው፣ እርሱ ተሰዷልና። ምን ሙሉ እኮ ነው በቃ። እንዲያው ኢየሱስ ክርስቶስ እውነተኛ ሰንበት የምትለው ቤተክርስቲያን ለዚህ ነው። እውነተኛ እረፍት በቃ የተጽናናንበት፣ እንባችን የታበሰበት፣ ህይወትን ያገኘንበት እውነተኛው ሰንበታችን አማናዊው ሰንበት ኢየሱስ ክርስቶስ ነው። ክብር ምስጋና ለእርሱ ይሁን። ማርቆስ ምዕራፍ 2 ጨርሰናል። ጳላዲ the great አይደል? ጳላዲዮስ ጨርሰናል። ምዕራፍ